እኔ ፐርሰናሊ አንዳንድ ጊዜ ትክክል ባለመስራቴ ምናምን ሳይሆን ምህረት ለማድረግ በጣም የምቸገር ሴት ነኝ እና በሱ እጸጸታለሁ። እግዚአብሔር ሆይ ያንተ ልብ የለኝም ብዬ እላለሁ። እግዚአብሔር ደግሞ በጣም ሲሪየስ ነው ምህረትን በተመለከተ ጉዳይ ማለት ነው። እና ልቤ አንዳንድ ጊዜ ሲከብድብኝ አየዋለሁኝ። ልብ ቢኖረኝ ብዬ የመፈለግ የመመኘት ነገር አለ እኔ ጋ ግን ያ ልብ የለም ብዙ ጊዜ። ለእግዚአብሔር ቃል ሰሚት ማድረግ የሚቸግርሽ ከሆነ መጠየቅ አለብሽ። ያ አሮጌ ሰው እየታገለሽ ነው። ምንም ዋጋ ክፈይ ሰሚት አድርጊ። ምክንያቱም ግፈፉት ስለሚል ይሄ አንቺ ስራ ነው። ይሄ አንቺ ስራ ነው እንጂ እንደው ሁሌ በዚህ እየተጸጸት እያልሽ እየተብሰለሰልሽ እንድትኖሪ መጽሐፍ ቅዱስ አያስተምርም ነው። በዚህ በቲክታክ ሰፈር ያየሁት ነገር አለ። ከኤርሚያስ ጋር ሰዎች ይጨቃጨቁ የነበሩ ሰዎች በአሜሪካን ሀገር ያሉ የወንጌል አማኞች በጠቅላላ ግብረ ሰዶማውያን ናቸው አሉ። ይህንን ብለው የተናገሩ ሰዎች ስንት ቁጥር ያለው የወንጌል አማኝ አለ ተብለው ቢጠየቁ አይናገሩ፣ አያውቁትም። ሐሰተኛ አስተማሪ ነው ተብሎ የተወገዘን ሰው ግብረ ሰዶማዊነትን የወንጌል አማኞች ይቀበላሉ ብሎ ለመዋሸት ማስረጃ አድርጎ ማምጣት ለህሊና አለመኖር በጣም ከባድ ነው። በጣም ከባድ ነው። ዳግመኛ ክርስቶስ በእናንተ እንዲሳል ወደ ወንጌል አማኞች እንድትመጡ አይደለም ያለ። ባካችሁ ይሄን የጅል ሐሳብ ተውት። ክርስቶስ በእናንተ ውስጥ እንዲሳል ያድናል። የአብ ልጅ መቼ? በበደላችሁና በኃጢአታችሁ ሳላችሁ፣ ሙታን ሳላችሁ። በበደላችሁና በኃጢአታችሁ ሙታን ሆናችሁ በነበረ ጊዜ፣ ጣዖት እያመለካችሁ ባለ ጊዜ፣ በባርነት ውስጥ ትኖሩ በነበረበት ጊዜ፣ ሊያድኗችሁ የማይችሉ ጣዖታትን እንደ አምላክ ቆጥራችሁ፣ እንደሚያድኑ ቆጥራችሁ እነሱን በማገልገል እነሱን በመፍራት ለነሱ በመገዛት ባርነት ውስጥ በነበራችሁ ጊዜ ያኔ እዚያ እያላችሁ ከክርስቶስ ጋር ሕይወትን ሰጣችሁ እና ስታምኑ የተሰጣችሁ ያ ሕይወት በእናንተ መስራት ጀመረ። ፒሪድ። አያችሁት? የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ መቼ ነው እሱ የእግዚአብሔር ቸርነትና ሰውን መውደዱ የተገለጠው? ቀራንዮ መስቀል ላይ። በዚያ ጊዜ ከክርስቶስ ጋር ሕይወትን ሰጠን። ሕግ መጠበቅ ስንጀምር አይደለም። መልካም ሰው ለመሆን ጠባያችንን ለማረም ምናምን ለማስተካከል ስሞ አይደለም። ያኔ ሕይወትን ሰጠን እና በክርስቶስ ስናምን የተሰጠንን ያንን ተቀበል ነው። ለስሙ ክብር ይሁን። የተሰጠንን ያንን ተቀበል ነው። ዛሬም በተለያየ ነገር ውስጥ ያላችሁ ሰዎች ገና ጥሩ ሰው ሆኜ ገና ተሻሽዬ ገና ሕግ ጠብቄ መዳናችሁን ፈጽሙ ይላል ፊልጵስዩስ መጽሐፍ ምዕራፍ 2። ምን ማለት እንደሆነ በአውዱ ስለምናየው አሁን አላነሳው፣ በክፍሉ ስለምናየው ጨርሶ ለመዳን የአንተ አስተዋጽኦ ያስፈልገዋል የሚል ነገር ግን የለም። በብዙ መከራ ወደ እግዚአብሔር መንግስት ገቡ ዘንድ አላችሁ ይላል እግዚአብሔር ቃል። መከራ መቀበላችሁ ወደ እግዚአብሔር መንግስት ለመግባታችሁ ምክንያት ነው ማለት ነው? ኖ አይደለም። ወደ እግዚአብሔር መንግስት ፍጻሜ የምናደርገው ጉዞ ብዙ ቻሌንጅ አለበት፣ ብዙ ፈተና አለበት፣ ብዙ ስደት አለበት፣ ብዙ ተቃውሞ አለበት፣ ነፍሳችንን ዋጋ እስኪያስከፍለን ድረስ እና እሱን ሁሉ አድርገን እንጨርሳለን። ያድናል። እና መዳኔ ከምን ጋር ነው የተያዘው? ከክርስቶስ ጋር ብቻ። እችን ጻፉልኝ ባካችሁ። ከክርስቶስ ስራ ጋር ብቻ በሉና ጻፉልኝ። አየሩ በዚህ እንዲሞላ ፈልጋለሁ። ከክርስቶስ ስራ ጋር ብቻ። ሐዋርያው ቅዱስ ጳውሎስ ያኔ ይላል እግዚአብሔር ያውቃችሁ ነበር። ያለ ክርስቶስ ኢየሱስ እግዚአብሔር እኔና እናንተን ሊያውቀን አይችልም። ይሄ ትውውቅ ስለ እግዚአብሔር ማወቅ ምናምን ማለት አይደለም።
በእግዚአብሔር ስትታወቁ ይልቁንም እግዚአብሔርን ስታውቁ ነው የሚል። ምን ማለት ነው እሱ? ማለት ከላይ ከቁጥር 1 እስከ 7 እንደምታዩ አባ አባት ብሎ የሚጮህ የልጁ መንፈስ በዚያ ሪሌሽንሺፕ ውስጥ ከማን የተነሳ? ከክርስቶስ ኢየሱስ የተነሳ። አረ በእኛ አያምርም ዘመዶቼ። ሕግ ጠብቄ ድሃ ብልቼ ጾሜ ጸልዬ ምናምን አርጌ እድናለሁ፣ በእኛ አያምርም። እኛና እግዚአብሔር ግንኙነታችን የተጀመረው እግዚአብሔር እኛን ያወቀን እኛም የእግዚአብሔርን ፍቅር ያወቅ ነው። እግዚአብሔር እንደሚወደን እግዚአብሔር አዳኛችን እንደሆነ ያወቅ ነው በክርስቶስ ነው። በክርስቶስ ነው። አቤት 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 አቤት! ያኔ እግዚአብሔር ያውቃል፣ አንተም እግዚአብሔርን ታውቀዋለህ። እግዚአብሔርን የምታውቅበት ሌላ መንገድ የለም። ሌላ መንገድ የለም። ክርስቶስ ኢየሱስ ካልገለጠልህ በቀር እግዚአብሔርን ልታውቀው እንደማትችል ቅዱስ ቃሉ አስረግጦ ይናገራል። ቅዱስ ቃሉ አስረግጦ ይናገራል። እግዚአብሔርን በሃይማኖት አክቲቪቲ ልታውቁት አትችሉም። እግዚአብሔርን ጠባያችሁን አሻሽላችሁ ጠባያችሁን ለውጣችሁ የሆነ ስርዓት ፈጽማችሁ ልታውቁት አትችሉም። እግዚአብሔርን ማወቅ፣ ከእግዚአብሔር ጋር ኢንተራክት ማድረግ፣ ከእግዚአብሔር ጋር መነካካት የሚያስፈልግ ከሆነ አንድ መንገድ ነው ያለው። አንድ መንገድ ነው ያለው፣ ኢየሱስ ክርስቶስ እግዚአብሔር ልጅ እና ጳውሎስ ይህንን ሙግቱን ያቀርብላቸዋል። እንዴት ነው እሱ ወደኋላ የምትመለሱት ይልና አስደንጋጭ ጥያቄ ያነሳል። ለምን ተመለሳችሁ ብሎ በቀጣይነት ቁጥር 9 ጀምሮ እንደዚህ ይላል። እንደገና ባሪያዎች ሆናችሁ ዳግመኛ ድሮ ትኖሩበት ወደ ነበረው ማለት ነው። ዳግመኛ ለዚያ ልትገዙ ትወዳላችሁን? ቀንንና ወርን ዘመንንና ዓመትን በጥንቃቄ ትጠብቃላችሁ። ምናልባት በከንቱ ለእናንተ ደክም ያለው ብዬ ፈራለሁ ይላል ጳውሎስ። በጣም አስደንጋጭ ነገር፣ በጣም ጠንካራ ጥያቄ ይጠይቃቸዋል። እንደገና ባሪያ ሆናችሁ ዳግመኛ ጥላችሁ በመጣችሁት ነገር ለመያዝ ለዛ ለመገዛት ትወዳላችሁን? በክርስቶስ ኢየሱስ አምነህ በነበርክበት ጊዜ ሲከፋህ፣ ሰዎች ሲገፉህ፣ ብቸኝነት ሲሰማ፣ ስታዝን ተንበርክከህ በእግዚአብሔር ፊት ጸልየህ በመንፈስ ቅዱስ ተጽናንተህ ትነሳለህ። ወደ ቀደመው መንገድ ስትመለስ ምን እንደምትሆን ታውቃለህ? ሰዎች ገፉኝ ትልና ትሄድና ካቲካላ ቤት ፉት ማለት ትጀምራለህ። ወይ ደግሞ ድሮ የጣልካትን ቁርዬ ሲጃራ አንስተህ ማቡነን ትጀምራለህ። በቃ ተመልሰህ ወደዛ ባርነት ተመልሰህ የለም አዛብራስ ኢየሱስ ስሙ ይባረክ። አየው እኛ ሲከፋን ተንደላቀን ምንኖር መሰለህ እንዲ ቲክታክ ላይ የሀገር ህዝብ ሲሰድበን፣ በኑሮ ማዕት ቻሌንጅ ሲገጥመን፣ መሬት ላይ ስንት ነገር ሲሆን ጥለናት የመጣናት መለኪያ ትዝ አትለንም። በእሷ እንደገና ለመደሰት አንሞክርም። በርከክ ብለን ፊቱ አባቴ ስንለው ያ የሚያጽናና መንፈሱ በውስጣችን አልፎ ያን ሐዘን ከላያችን ይነቅለውና ልጄ ሲለን ዘማሪ እንዳለው በዛ ብሎ አላደን የጥያቄው መዓት ለአንተ ላሳይ በፊት መጥቼ አለ። ቀና ብዬ ሳይ ውበትህን ሳይ ጥያቄን ሁሉ ወደዚያ በትኜ ወዲያው ጀመርኩ ሞገስ አለው ፊትህ ማለት ጀመርኩ። አይገርምም? እና ጳውሎስ ጥያቄ ያቀርብላቸዋል። ወደዚያ መለኪያ ወደሚያስጨብጥ፣ ቡትሌ ወደሚያስጨብጥ፣ ውሸት ወደሚያለማምድ፣ ስድብ፣ ጥላቻ፣ ክፋት ወደሚያለማምድ ወደዚያ ባርነት እንደገና ትሄዳላችሁ አላቸው ጳውሎስ። ኃይለኛ ጥያቄ ነው ያቀረበው። ኃይለኛ ጥያቄ። ምንም አዲስ ነገር የለም የኖራችሁበት ነው ይላቸዋል። ይሄ እኮ እናንተ አሁን ትምህርት ነው ብላችሁ የምትሉት
ያኔ እኔ ወንጌል ስነግራችሁ እንደምታውቁት ደካማ ነበር፣ የማይጠቅም የሚናቅ ነበር። እንደውም የዓለም የመጀመሪያ ትምህርት ነበር፣ የዓለም መሰረታዊ ትምህርት ነበር። እንዴ አያስፈልገንም ብላችሁ ጥላችሁት መታችሁ፣ እንዴት አሁን ወደሱ ትመለሳላችሁ ይላችኋል ጳውሎስ። ምንድነው እሱ? ይሄ ጳውሎስ የመጀመሪያ ትምህርት ወይም መርህ ነው ያለው ነገር ምንድነው? ይሄ መጀመሪያ ትምህርት ወይም መርህ የሚለው ቃል አዲስ ኪዳኑ በተጻፈበት በመጀመሪያው ቋንቋ የሚያመለክተው ሐሳብ ምንድነው ያልን እንደሆነ ያለ ውስጣዊ ለውጥ። አየው፣ ክርስትና ውጪ በምታሳየው አክሽን አይደለም። ክርስትና በውስጥ ለውጥ ወይም ውሳጣዊ ለውጥ ይጠይቃል። ኢተርናል ትራንስፎርሜሽን ይጠይቃል። አየው፣ ኢንተርናሊ መለወጥ አለብህ። ምንድን ነው የሚያመለክተው ያላችሁ እንደሆነ ያለ ውስጥ ለውጥ የውጭ ህጎችን በመጠበቅ ኃይልን ሳይቆጥቡ ሃይማኖታዊ ስርዓትን መፈጸምን የሚያመለክት ሐሳብ ነው። ወደ መጀመሪያው ወደዛ ትምህርት ትመለሳላችሁ። ባለ በሌለ ኃይል በቃ ውጫዊ ነገር በማድረግ በቃ እግዚአብሔር ሰው እግዚአብሔር የተቀበለው ሰው የዳነ ሰው መስሎ ለመታየት መከራ መብላት፣ ውስጥ አልተለወጠም። ይሄ ማለት ምን ማለት እንደሆነ ልንገራችሁ። አንድ ምሳሌ ተጠቅሜ አንድ ሰው አንድ ወፍራም ውሻ ነበረው እና ያንን ውሻ መሸጥ ፈለገ እና ከበጎች ጋር አብሮ ነድቶ ወስዶ መሸጥ ፈለገና ከዛ በዛ ውሻ ልክ በመጠን ያለ አንድ በግ አረደና ቆዳውን ገፈፈ፣ ስጋውን ቤቱ አስቀረ። ውሻውን ነው መሸጥ የፈለገው። ግጥም አድርጎ ያን የበግ ቆዳ ሰፋበት ለው እና በቃ ውሻው ስታዩት በግ ነው። በቃ ደም በግ ይመስላል። ሰውየው ሊሸጠው ስለሆነ የፈለገው ከበጎች ጋር ቀላቀለና ወደ ገበያ ነዳው እና ከበጎች ጋር አብሮ ይሄድ ነበር፣ በሰላም ይሄድ ነበር ከበጎች ጋር ምን እስኪያይ ድረስ፣ ማንነቱን የሚገልጥ ነገር እስኪመጣ ድረስ። ብራዘር መዳንህ ውስጥህን ገልብጦ ነው የሚያው። ከውስጥ ካልሆነ በቃ ተገልብጦ ይወጣል። እና ያ ውሻ እየሄደ እያለ አንድ የልኳንዳ ቤት ነጋዴ ደግሞ ስጋ እያጸዳ ቆሻሻ ስጋ ልፋጭ ምናምን ወደ ውጭ ይጥላል እና ከበጎች መካከል በሰላም እየተነዱ ከሚሄዱት በጎች መካከል አንድ በግ እየሮጠ ሄዶ እዛ ስጋ ላይ ጉባል። ያንን ያዩ አንድ የሀገሬ አዛውንት እንዲያሉ ጊዜው 8ኛው ሺህ በግ ስጋ መብላት ጀመረ አሉ። እና ያንን በግ ለመግዛት አንድ ሰውዬ ይሄ ስጋ የሚበላ በጣም የሚገርም የደለበ ሲል ዞር አለና እጁን ያዘው። ያኔ በደንብ ሲያየው ለካ ውሻ ነው፣ በግ አይደለም። ብራዘር እንደዚህ ውሻ ከላይ ማንነትህን በቃ ክርስቲያን ያስመስለኛል፣ የዳነ ሰው ያስመስለኛል ብለህ የተሸከምከው ነገር ውስጥ ያለውን ያንን ሰው የሚገልጥ ነገር ሲመጣ ቡልቅ ብሎ ይወጣል፣ ይታያል። ስጋ ፍለጋ ስትሮጥ ሰዎች አይተው እዝጎ ይላሉ። እንደዚህ ይሳደባል እንደ ይላሉ። አይገርምም? እግዚኦ ነው። ክርስትና የሚጀምረው ከውስጥ ነው። አየው፣ የተለወጠ ልብ ከዚያ ውስጥ ነው የሚወጣው። የአብ ስም ለዘላለም የተባረከ ይሁን። እነዚህ ሰዎች ውሳጣዊውን ለውጥ ትተው በቃ ወደዚህ በሜዳ ስርዓት አንድ ጊዜ አስታውሳለሁ። እኔ ወደ ጌታ በመጣሁበት ዘመን ያኔ ቤተክርስቲያን ምናምን ዝግ ናት ማለት ጸሎት ቤት ዝግ ነው። ደግሞ እድሜን ገምቷል እና ጸሎት ቤት ዝግ ነው እና በዛ ጊዜ እኔ ጌታን ተቀብያለሁ እና በጌታ ሆኛለሁ እና ሰፈራችን ውስጥ ደግሞ አንዲት ልጅ እንደዚህ ወደ ጌታ ለመምጣት ምናምን እየሞከረች ነገር ምናምን ነበረ። በኋላ ጆባ ሆነች እና ክርስቲያን መሆን እንደጀመረች እንዳቅላት ስለፈለገች አንድ ቀን መጽሐፍ ቅዱስ በእጇ ይዛ መዝሙር እየዘመረች መንገድ ላይ እና ዞር ብዬ አየኋት። ሰላም አለችኝ ማለት ነው። ምን ማለት ነው? ክርስቲያን ነኝ ማለቷ ነው። አልቆየችም፣ ወዲያው ነው ጆባ የሆነችው።
ወይም ይሄ መጠበቂያ ግንብ የሚባሉትን ሰዎች ሆኖች ወዲያው ነው። እኔው ዘመኔን ሙሉ ዝም ብዬ አለሁ። ምንም አልጣጣርም። ክርስቲያን መሆኔን ለማሳይ ምንም አልጣጣርም። ብራዘር ምንም ጣጣው መከራ ውስጥ አልገባም። እንትን ሳልለብስ፣ እንትን ሳላስር፣ እንትን ሳልሰግድ፣ እንትን ሳልሰጥ፣ እንትን ሳልመጣ ምንም ነገር አላረግም። ለምን ካልከኝ ያመንኩት ጌታ ልቤን ለውጦታል እና ከዛ ከተለወጠ ልብ የሚወጣ የመንፈስ ምስክርነት ያለበት ቅዱስ ቃሉ የሚደግፈውን የህይወት ስርዓት በመንፈስ ቅዱስ ዝም ብዬ እኖራለሁ። ዝም ብዬ በቃ ህይወቱ ይሄ ነው። ህይወቱ ይሄ ነው። ይጠይቃቸዋል ቅዱስ ጳውሎስ ይሄንን በዚህ ልክ ከገለጸላቸው በኋላ እነዚህ ሃይማኖታዊ ስርዓቶች ጳውሎስ የሚላቸው ሃይማኖታዊ ስርዓቶች ጸጋ የሌለበትን ስርዓት በደንብ አድርጋችሁ ስሙ። ብዙ ሰዎች የእንትን ስርዓት ስንፈጽም በዛው ጸጋ እንካፈላለን፣ ጸጋ በስርዓት ውስጥ ይመጣል የሚል አንድ ጥቅስ የለም። ጥምቀት በሚባል ስርዓት፣ የጌታ እራት በሚባል ስርዓት፣ ምናምን በሚባል ስርዓት ውስጥ ጸጋ እንካፈላለን ይላሉ። የት ጋር ነው የተጻፈው? የተጻፈ ለምን አታነቡም ዘመዶች? የእግዚአብሔር ጸጋ ወደ ሰዎች ልጆች የሚመጣበት ብቸኛ መንገድ የአብ ልጅ ኢየሱስ ነው። ቅዱስ ቃሉ ይሄን ነው የሚያስተምረው። ጸጋው በእምነት አድኗቸዋል። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 ደግሞ እንዲህ ብሎ ይናገራል። ከእቅዱና ከጸጋው የተነሳ ያዳነን እግዚአብሔር ነው። እኛ ስላደረግነው አንዳች ነገር ሳይሆን ከእቅዱና ከጸጋው የተነሳ ያዳነን እግዚአብሔር ነው። ይህም ጸጋ ይላል። ክብር ለኢየሱስ ይሁን። እየሰማ ነው ኤርሚ፣ እየሰማ ነው። እዚህ ተጠመቁ ምናምን ያት መከራ አታብላል። ይህም ጸጋ ከዘላለም ዘመን በፊት ያድና። አንተ ውሃ ውስጥ ገብተህ ስትወጣ አንተ የጌታ እራት ለመቀበል ቁጭ አይደለም። ከዘላለም ዘመን በፊት በክርስቶስ ኢየሱስ ተሰጠን። አሁን ሞትን ደምስሶ ሕይወትንና አለመበስበስን ወይም አለመጥፋትን ወደ ብርሃን ባወጣው ወይም ኢሞዋቲነትን ወደ ብርሃን ባወጣው ትንሣኤን ወደ ብርሃን ባወጣው በልጁ በክርስቶስ ኢየሱስ በኩል ተገለጠ። አበቃ። የእግዚአብሔር ጸጋ ሰውን የሚለውጥ የሚያድን የእግዚአብሔር ጸጋ በየትኛውም የሃይማኖት ስርዓት ውስጥ የለም። አንድ ጥቅስ የለም እዚህ ውስጥ። የሐሰት ትምህርት ነው። አንድ ሰው ወለድ ነው። ስለዚህ ሰዎች ጥቅስ አይደለም የሚጠቅሱልህ። ታዲያ ምንድነው እሱ የሚጠቅሱልህ? በሁለተኛው መቶ የነበሩ አባቶች እናቶች ይላሉ። በሕግ አምላክ እናቶችና አባቶች ከዚህ ቃል በላይ አይደሉም። ከነዛ አባቶች በላይ ሐዋርያቱ አሉ እዚህ መጽሐፍ ውስጥ። የሰማኸኝ ነው? እና ሐዋርያው ቅዱስ ጳውሎስ ምን ይላቸዋል? እነዚህ ሰዎች እየተመለሱባቸው ያሉትን ስርዓቶች ጸጋ የሌለበት ስርዓት ለጽድቅ መመዘኛ አድርገው ቀናትንና ወራትን ዘመንንና ዓመትን ማክበርን ትኩረት የሚሰጡ ናቸው። የመጀመሪያ ትምህርት የተባለው አየው። ሊመለሱበት የሚፈልጉት ሊሄዱበት የሚፈልጉት ምንድነው? ጳውሎስ እያለ ያለ ለማዳን ለማበረታታትና ለመቀደስ በማይችሉ ስርዓቶች በባርነት ለመታሰር በክርስቶስ ከተሰጠው ጸጋ ለምን ትመለሳላችሁ ይላቸው። ለምን ትመለሳላችሁ? ስንት ጊዜ ቆርበው ስንት ጊዜ ስንት ነገር አድርገው ሰዎች ያው ናቸው። አሁንም ያለ እግዚአብሔር ጸጋ አትለወጥም። የሚለውጠው ጸጋው ነው። ጸጋው በክርስቶስ በኩል ነው ያለው። እግዚአብሔር በልጁ በክርስቶስ በኩል ነው የሰጠን። ይሄው እግዚአብሔር ቃል ምን ልታደርገው ትችላለህ ብራዘር? ጳውሎስ እያለ ያለው ይህንን ጳውሎስ ይህንን ሲል ሕግን ወይም ስርዓትን እየተቃወመ አይደለም። እሱ እየተቃወመ ያለው
በክርስቶስ ኢየሱስ ምትክ፣ በክርስቶስ ኢየሱስ ቦታ ሃይማኖታዊ ተግባራትን ለድህነት መሰረት ማድረግ ሐዋርያዊ ተቃውሞ አለበት። 4 ነጥብ። በክርስቶስ ኢየሱስ ምትክ። አንዳንዴ ሰዎች ሲናገሩ ሰማለሁ። እኛ እኮ በክርስቶስ ድብና አድርገን እናምናለን፣ በቃ እናምናለን። ሌላውን ኮተጣላ። ክርስቶስ ሲደመር የሚባል ነገር የለም። ክርስቶስ ብቻውን። ጳውሎስ የጠበቀው እሱ ነው። መጽሐፉ የሚያስተምረው እሱ ነው። አባቶች የምትላቸውም ይሄንን ነው ያስተማሩት። እውነቱን እንነጋገር ከተባለ ክርስቶስ ላይ የሆነ ነገር ሲደመር ብለው የተነሱ ሰዎች ጥንት ተወግዘዋል። እውነተኛዋ ቤተ ክርስቲያን አውግዛቸዋለች። ዘንድሮም የስተት ትምህርት ነው፣ ይወገዛል። ክርስቶስ ብቻው። እግዚአብሔር ስም የተባረከ። ሐዋርያው ቅዱስ ጳውሎስ ይህን የሚለው አየው እና እሱ እየተቃወመ ያለ ነው። ክብረ በዓላት፣ ሃይማኖታዊ ወጎች ገብቷችኋል? እነዚህ ክብረ በዓላት ተብለው የሚከበሩ ነገሮች፣ ሃይማኖታዊ ወጎች በዚህም ወንጌል አማኙ ሰፈር ያሉ እዛ ያሉ ብቻ አይደሉም፣ ውጭ ያሉ ብቻ አይደሉም። እዚህ እኛ ሰፈርም አሉ። ክሪስመስ ትሪ አሸክሞ የሚያዞር አንዳንድ ሰዎች በቃ ያን ማድረጋቸው ጌታ የተወለደበት ቀን። ለመሆኑ ታኅሳስ 29 ተወለደ ያለው ማን ነው? በምን ካላንደር ነው? አንድ ሴትዮ አሉ እዛ አዲስ አበባ አዲስ ካላንደር እያስተዋወቁ ያሉ። ማን ነበር? ንግስት ማነት ስየው የሚባሉ ስማቸው ጠፋኝ። ኤርሚ ያውቃቸዋል። እኔ ነኝ። ንጉሰ ነገስት ነው እንጂ ንጉሰ ነገስት ማነት ስየው የሚባሉ ሰው ጠፋኝ ስማቸው። እሳቸው ያመጡት ቀመር አለ። የትኛው ቀመር ነው ልክ? ዘመዶቼ በጣም ማስተዋል ይጠይቃል። ክብረ በዓላት፣ ሃይማኖታዊ ወጎች አደጋቸው ያለው የት ነው ካላችሁኝ፣ ለጽድቅ በነሱ ላይ የተመሰረተ እምነት ሲኖረን እህተ ማርያም ንጉሠ ነገሥት ምናምን እህተ ማርያም እሳቸው ጳውሎስ ይህንን ነገር ይነግራቸውና ቀጥሎ ፍርሃቱን ይገልጻል። ምን ብሎ ነው ጳውሎስ ፍርሃቱን የገለጠው? በከንቱ ለእናንተ ደክሜያለሁ ብዬ እፈራለሁ ይላል ጳውሎስ። ስጋት አለኝ። ምን ማለት ነው? ለእናንተ ወንጌልን ለመስበክ በዛ ልክ፣ ወንጌልን ለማስተማር በዛ ልክ መድከሜ፣ እውነትን ለእናንተ ለማድረስ በዚያ ልክ መሄዴ ታውቃላችሁ። በኋላ መጣበታለሁ። በገላትያ የነበረውን ጊዜ እሱ ራሱ እንዴት እንደገለጠው ለእናንተ በከንቱ ደክሜያለሁ ብዬ እፈራለሁ። ወንጌል አልጠቀማችሁም ብዬ እፈራለሁ። ወንጌሉ አልጠቀማችሁም፣ ነፃ አላወጣችሁም፣ አላዳናችሁም ብዬ እፈራለሁ። ወደዚህ ባርነት ለመሄድ ልባችሁ እስኪዳዳ ድረስ፣ ወደዚህ ባርነት ለመሄድ ልባችሁ እስኪፈተን ድረስ ዘመዶቼ ጌታ ኢየሱስ ክርስቶስ 12 ሐዋርያት ነበሩት። ከ12ቱ አንዱ አስቆሮቱ ይሁዳ ነው። መጽሐፍ ቅዱስን ስታጠኑ ከገሊላ ይሁን ከየት ይሁን አይታወቅም። ቤተሰቦቹ አይታወቁ፣ እሱ አይታወቅ። መጥቶ ግን ሐዋርያቱ ጋር ተቀላቅሎ አብሯል። አገልግሎት ደግሞ ነበረው። ገንዘብ ያዥ ነው። ይቻላል እዚህ ድረስ መምጣት ብራዘር፣ ይቻላል እዚህ ድረስ መምጣት። ይከተለው ለነበረው ኢየሱስ ግን ጠላት ነበረ። አገልግሎት ለሰጠው ለኢየሱስ ግን ጠላት ነበረ። ጠላትነቱ ከዮሐንስ ወንጌል ምዕራፍ 6 ይጀምራል። ከዛ ይጀምራል። ጌታን እየጠላው፣ ጌታን እየተቃወመው፣ መቼ አሳልፎ እንደሚሰጠው ቀን ቀጥሮ ይዞ በገንዘብ ያዥነት ያገለግል ነበር። ምናልባት አንዳንድ ሰዎች ዳጎስ ያለ ገንዘብ እስኪያገኙ ኃይለኛ የኢየሱስ ሰባኪ ሊሆኑ ይችላል። የሆነ የሃይማኖት ድርጅት የሚያጎርሳቸው ነገር እስኪያገኙ ኢየሱስ ምናምን የሚሉ ሊሆኑ ይችላል። ልክ ሲጎርሱ አሳልፈው ይሰጡታል። ችግር የለባቸው። ያንኑ ያድናል ብለው የሰበኩትን ወጥተው በአደባባይ ሲረግሙት ታገኛላችሁ። አስቆሮቱ ይሁዳ እንደሱ በአደባባይ ነው ኢየሱስን አሳልፎ የሰጠው ለሞት።
ሐዋርያው ቅዱስ ጳውሎስ እፈራላችኋለሁ ይላል። እንዲህ አይነት ሰዎች ምን አይነት ሰዎች ናቸው? ወንጌል ያልጠቀማቸው፣ ወንጌል ልባቸው ጋር መንፈሳቸው ጋር ያልደረሰ፣ ከባርነት ነፃ ያላወጣቸው፣ ግን ወንጌል አገልግሎት ያስጀመራቸው፣ ወንጌል ሰባኪ ያረጋቸው፣ ወንጌል ዘማሪ ያረጋቸው፣ ወንጌል የተለያየ ነቢይ ምንትስ ያደረጋቸው። ጥሩ እናንተ የፈለጋችሁትን ስም፣ ግን ወንጌል ያለወጣቸው። እግዚአብሔር ይጠብቃችሁ ከእንዲህ አይነቱ አደጋ። ወንጌል ያለወጣቸው። ወንጌል ሳይለውጣችሁ በየቲክታኩ የምትሯሯጡ ሰዎች ተረጋጉና ቁጭ ብላችሁ ወንጌል ምን እንደሆነ መጀመሪያ ተገንዘቡ። በእናንተ ተሟጋችነት፣ በእናንተ እንትንነት ወንጌል አይጸናም። አርፋችሁ ተቀመጡ። ማታቁትን ነገር ዝም ብላችሁ ከሰው ጋር አትጨቃጨቁ። አውቀናል የሚሉ፣ አጥንተናል የሚሉ፣ ተዘጋጅተናል የሚሉ የህይወት ምስክርነት ያላቸው ይምጡና ይናገሩ። ገና የተጠመቅንበት ውሃ ከላያችን ሳይደርቅ ወተን በዚህ መከረኛ አረ ነውር ነው። ምን አውቀህ ብሮ? ከዛ የምትጎርሰው ነገር ሲመጣ ጥፍ ትላለህ። ድሮውንም ወንጌል አልነካህም፣ አልለወጠህም። አደገኛ ነገር ነው። ዋው! እና እፈራለሁ ለእናንተ። ለጊዜው ድህነታችሁ ጋር አብራችሁ ያላችሁ ትመስላላችሁ። ነገር ግን እድገታችሁ፣ ነፃነታችሁ ጠፍቷል፣ ደስታችሁ ጠፍቷል። መጥፋት የጀመረ ነገር በንስሐ ካልተመለስክ በስተቀር በዛው እየጠፋ ነው የሚቀጥለው። ሰማችሁኝ ያልኩትን? መጥፋት የጀመረ ነገር ተመልሳችሁ እንደገና ካላስተካከላችሁት መጥፋቱን አያቆምም፣ በዛው ነው የሚቀጥለው። በጣም አደጋ አለው። ሐዋርያው ቅዱስ ጳውሎስ ይህንን ካለ በኋላ ወደ ምጋቤ ይመጣል፣ ወይም ወደ መንፈሳዊ አባትነት ያን ልቡን ወደሚያሳይበት ይመጣል። ቁጥር 12 እስከ 15 እንደዚህ ይላቸዋል። ድምፁ ይቀየራል። ጳውሎስ እዚህ ድረስ የተከራከረበት ድምፁ፣ እዚህ ድረስ የተሟገተበት ድምፁ ይቀየራል። ጳውሎስ ድምፁ ይለወጥና እንደ አባት እንዲህ ማለት ይጀምራል። ጳውሎስ ልቤን የሚነካ ነገር ዘመዶች፣ ልቤን የሚነካ ነገር። ቁጥር 12 ወንድሞቼ ሆይ ይላል። ወንድሞቼ ሆይ፣ ጳውሎስ ድምፁ ይለወጣል። ወንድሞቼ ሆይ እኔ እንደናንተ ሆኛለሁና እንደኔ ሁኑ ብሎ ልመና ያቀርባል። እንደኔ ሁኑ ብዬ እለምናችኋለሁ። አይገርምም? እለምናችኋለሁ። ምን አይነት ልብ ነው? ባካችሁ አትጥፉ፣ እንደኔ ሁኑ ብዬ እለምናችኋለሁ። ምንድን ነው እያላቸው ያለው ጳውሎስ? እኔ ከአይሁድ ሕግ ነፃ ወጥቻለሁ፣ እናንተም እንደኔ ነፃ ውጡ። ሕጉን አልጫንኩባችሁም። በእናንተ ዘንድ ስኖር ያያችሁኝ በእግዚአብሔር ጸጋ በእግዚአብሔር መንፈስ ነው። ሕግ ለመጠበቅ ስውተረተር አላያችሁኝም። በጸጋ ኖሬአለሁ። ስለዚህ ወንድሞቼ ሆይ ፍለጋዬን ተከተሉ። እኔ አይደለሁ መጀመሪያ ወንጌል የሰበኳችሁ? እኔ አይደለሁ የእግዚአብሔርን ቃል የነገርኳችሁ? እኔ ታዲያ እንዲህ አይደል የኖርኩት? ጀስት ፎሎ ሚ ይላቸው። ጀስት ፎሎ ሚ። ቅዱስ ጳውሎስ ይሄንን ልመናውን ይነግራቸውና መጀመሪያ ሲገናኙ ከሱ ጋር የነበራቸው ሁኔታ ወይም ግንኙነታቸው ምን ይመስል እንደነበር ያስታውሳቸዋል። እንደዚህ ነው የሚላቸው። በመጀመሪያ ወንጌል የሰበኩላችሁ ጊዜ፣ ቁጥር 13 በመጀመሪያው ወንጌል በሰበኩላችሁ ጊዜ ከስጋ ድካም የተነሳ እንደነበረ ታውቃላችሁ። ከስጋ ድካም የተነሳ ነበረ ሲል ጳውሎስ
በስጋ እየተፈተንኩ በኃጢአት እየተርመጠመጥኩ አይደለም እያለ ያለ። ታዲያ ምን ነበር ያላችሁ እንደሆነ በመጀመሪያ ወንጌል በሰበከላቸው ጊዜ ጳውሎስ ሕመም ነበር በስጋው ላይ ካለ ሕመም የተነሳ ደክሞ ነበር፣ ገርጥቶ ነበር፣ ተሰቃይቶ ነበር። በዚያ ሁኔታ ውስጥ ሆኖ ወንጌል ወደ እነሱ ይዞ ሲመጣ ያድናል የሚል ወንጌል በመጀመሪያ ሲሰብክላቸው በጳውሎስ ስጋ ላይ ያዩት ያ ሕመም፣ ያ ድካም፣ ያ ጉስቁልና ጳውሎስ የሚሰብካቸውን ወንጌል እንዳይቀበሉ የኢየሱስን አዳኝነት እንዳያምኑ እንቅፋት አልሆነባቸውም ነበር፣ መሰናክል አልሆነባቸውም ነበር፣ አልታያቸውም ነበር። ጳውሎስ ይህን ይነግራቸዋል። በመሰረቱ እኮ መጀመሪያ ወንጌል ስሰብካችሁ ነበር መቃወም የነበረባችሁ። ግን መጀመሪያ ወንጌል ስሰብካችሁ በምን አይነት ሁኔታ ውስጥ እንደነበርኩ ታስታውሳላችሁ አይደል? ያኔ እንኳን በኔ ስጋ ላይ ያለውን ሕመም፣ በኔ ስጋ ላይ ያለውን ጉስቁልና አይታችሁ ያድናል ብቻውን ብዬ ስሰብካችሁ ያልተጠራጠራችሁ ሰዎች እንዴት ነው ዛሬ የምትጠረጥሩት ይላቸው። ያን ሪማይንድ ያደርጋቸዋል፣ ያስታውሳቸዋል። ይልቁንም ይላቸዋል ያን ሁኔታ እያያችሁ እንደ እግዚአብሔር መልእክተኛ ወይም እንደ እግዚአብሔር መልአክ ነው የተቀበላችሁኝ፣ እንደ በሽተኛ አይደለም የተቀበላችሁኝ። ከአንድ መልአክ መልእክት እንደምትሰሙ ከሰማይ ከመጣ ከአንድ መልአክ መልእክት እንደምትቀበሉ እንደዚያ በእምነት ነው የተቀበላችሁኝ። ዛሬ ምን መጣ ትዝ አይላችሁም? ልጆቼ ሆይ ወንድሞቼ ሆይ። እንደሱ ብቻ አይደለም የሚለው ጳውሎስ ከሰማይ እንደመጣ መልእክት ይዞ እንደመጣ መልአክ ብቻ አይደለም፣ እንደ ራሱ እንደ ክርስቶስ አድርጋችሁ ተቀበላችሁኝ ይላል። እኔ ክርስቶስ ነኝ እያለ ነው? አይደለም። ጌታ ኢየሱስ ክርስቶስን በተቀበላችሁበት ፍቅር ልክ ተቀበላችሁኝ፣ በዚያ ልክ ተቀበላችሁኝ። ይህም ሲያስረዳ ጳውሎስ እንዲህ ይላል፣ ቢቻልስ ዓይኖቻችሁን አውጥታችሁ ልትሰጡኝ ፈልጋችሁ ነበር ይላል። ይሄን አድርጋችሁ እንደነበር እመሰክራለሁ። መጀመሪያ ወንጌልን ወደ እናንተ ባመጣው ጊዜ ያልተጠራጠራችሁትን ዛሬ የሕግ ትምህርት ሰምታችሁ፣ ዛሬ ኢየሱስን የሚያጥላላ የሚያንኳስስ ነገር ሰምታችሁ እንዴት ዳውት ታረጉታላችሁ? ወንድሞች ሆይ የሚገርም ነገር። ያኔ እኮ የሰበኩላችሁን ጌታ ወዳችሁት በሱ ልክ እኔን ተቀብላችሁኝ። አልተቻለም፣ የሚቻል ነገር አልነበረም እንጂ ዓይናችሁን እንኳ አውጥታችሁ ልትሰጡኝ ነበር እኮ። እንኳን እንደ በሽተኛ ልታዩኝ፣ እንኳን ክርስቶስ ያድናል የሚለው መልእክቴን ልትጠራጠሩ ይቅርና ለእርሱ የነበራቸውን ጥልቅ መንፈሳዊ ፍቅር ያስታውሳቸው። ይሄ ጥልቅ የሆነው መንፈሳዊ ፍቅር ለመፈጠሩ ምክንያቱ ማን ነበረ? ጳውሎስ ያክስታቸው፣ ያጎታቸው፣ ያገራቸው ልጅ ስለነበረ ነው? ኖ፣ ከክርስቶስ የተነሳ። ስሙ ይቀደስ። አይሁድና አሕዛብ አንድ ላይ ሊበሉ አይችሉም። አይሁድና አሕዛብ አንድ ላይ የበሉት በክርስቶስ ነው። አይሁድና አሕዛብ አንድ ላይ የጸለዩት በክርስቶስ ነው። አይሁድና አሕዛብ አንድ ላይ ሊቀመጡ አይችሉም ነበር። አይሁድና አሕዛብ አንድ ላይ የተቀመጡት በክርስቶስ ነው። ዛሬም በኢየሱስ ክርስቶስ ነው ከሰዎች ጋር በሰላም የምንኖረው። ለዚህ ነው ኢትዮጵያ ለምትባለው ምድር ብቸኛው መፍትሄ ወንጌል ነው የምንለው። በዘር መባላት የምታቆመው፣ በፖለቲካ መባላት የምታቆመው፣ ሰው ዘግዝቀ ማቃጠል የምታቆመው፣ ቀይን ለቆ ይውጣ ምናምን ይበል ምናምን የምታቆመው ክርስቶስ ልብህን ሲነካው ነው። ሃይማኖትህማ ከዚህ አላዳነህም። ሃይማኖትህን ይዘህ ሰው ዘግዝቀ ገደልክ እኮ አየን። አቃጠልክ እኮ፣ ነፍሰ ጥር ገደልክ እኮ አየን። ወንድምህን አረድክ ከነ ሃይማኖትህ አየን። ብራዘር አሁን ወደ ክርስቶስ ብቻ። ሃሌሉያ። አብሬው አልበላም ካልከው ዘር ጋር አብረህ እንድትበላ ልብህን በፍቅር ነቅቶ ይለውጠዋል። እኔ እኮ ይገርሙኛል ኢትዮጵያውያን ለጠብ ታሪክ ያጠናሉ፣ ለመጋደል ታሪክ ያጠናሉ። ታሪክ የሚጠናው ለትምህርት ነው። ምን ስተት ሰርተን ነበረ፣ አሁን ምን እናድርግ ለማለት ነው የሚጠናው። ኢትዮጵያውያን ፖለቲከኞች፣ ቲክታከሮች፣ በሰው ደም የደለባችሁ ስሙኝ በደንብ።
ስሙኝ፣ ዛሬ በደንብ ነግራችኋለሁ። ኢየሱስን ስታውቁት ይሄ በየቲክታኩ እየወጣችሁ አንደበታችሁን ከፍታችሁ በሰው ላይ የምታወጡትን ግደለው፣ እረደው፣ አጥፋው የሚል ይሄ አጋንንታዊ ንግግር ከውስጣችሁ ይወጣል። እቀፈው ማለት ትጀምራላችሁ። እቀፈው። ለዚህ ነው ለኢትዮጵያ ወንጌል ያስፈልጋል የምንለው። ለሰሜን ኢትዮጵያ ወንጌል ያስፈልጋል፣ ለደቡብ ኢትዮጵያ ወንጌል ያስፈልጋል፣ ለምስራቅ ኢትዮጵያ ወንጌል ያስፈልጋል፣ ለምዕራብ ኢትዮጵያ ወንጌል ያስፈልጋል። የሃይማኖት ጉዳይ አይደለም። ያለ ወንጌል መለወጥ ስለሌለ፣ ያለ ኢየሱስ መዳን ስለሌለ፣ አየው ክርስቶስ ልባችንን ስለነካው ነው። ትናንት ዘንጥለህን አዋርደን ሰድበን ስትመጣ እናቅፋለን። ጥሩ ሰዎች ስለሆንን መሰለህ? አይደለም። ኢየሱስ ለወጠን፣ ያድናል። ውይ አይገርምህም? ኢየሱስማ ባይኖር ስናገኝህ እንዘነጥልሃለን በጥርሳችን። ታዲያ ማን ለወጣችሁ? ታዲያ እንዴት ትናንት የሰደበን ታቅፈዋለህ? ይሄ ኢየሱስ ብቻውን ማንም ሳይረዳው፣ ማርያም ሳትረዳው፣ የኔ ሥራ ሳይረዳው፣ ገብርኤል ሚካኤል ሳያግዙት ብቻውን የአመፀኛውን ልብ ለወጠው። አይገርምህም? ጳውሎስ አስታውሳቸዋል። እንዴ ይላል ጳውሎስ፣ ረሳችሁት? ያኔ የመጣሁ ጊዜ ልትገፉ መልእክቴንም እኔንም ልትገፉ በቂ ምክንያት ነበረ እኮ፣ ግን የተገላቢጦሽ ነው ያረጋችሁት። አይናችሁን እንኳን ጎልጉላችሁ አውጥታችሁ ለእኔ ለመስጠት የሚያስችል ፍቅር ነበራችሁ። በዚህ ልክ የለወጣችሁን ጌታ በዚህ ልክ የለወጣችሁን ጌታ እንዴት ነው ዛሬ ዳውት የምታረጉት? አንዳንድ ሰዎች መንፈስ ቅዱስ በዚህ ዘመን አይሰራም፣ የጸጋ ስጦታ ምናምን የለም፣ ግሪኩ ዕብራይስጡ ምናምን ይላሉ። እኔ ጥቅስ አልጠቅስም ዘመዶች፣ ብዙ ጥቅስ አለ፣ ግን ጥቅስ አልጠቅስም። ምን ላርገው? ይሄ ውስጥ ያለውን ንገረኝ እስቲ። እኔ ከሆነ ጥቅስ አልፈልግም አለ። ይሄ አሁን የሚያስጮኸኝ እኮ እኔ እንዳልመስልህ አለ እኔ ጋ እና ይሄን ምን ላርገው? ይሄ እንዴት ልክደው እችላለሁ? እንዴት ልክደው እችላለሁ? ለስሙ ክብር ይሁን። ጳውሎስ በፍቅር ልብ ይሄን ያስታውሳችኋል። ግን አንድ በጣም ልብ የሚሰብር ጥያቄ ይጠይቃል። ከዚህ ቀጥሎ አንድ ልብ የሚሰብር ጥያቄ ይጠይቃል። በዚህ ልክ ከክርስቶስ የተነሳ ተዋደን እያለ እንኪያስ እውነት ስለነገርኳችሁ ጠላት ሆንኩባችሁ? አሁን እኔ ማቀው እኔና እናንተ መካከል ያለ ግንኙነት ይሄን ነው የሚመስለው። ከክርስቶስ የተነሳ አሁን ኢየሱስ ክርስቶስ ብቻ ነው የሚያድነው ስላልኩ ጠላት ሆንኩባችሁ? የጠባችን ምክንያት እውነት መናገር፣ እውነት ማስተማር። በየቲክታኩ እየዞራችሁ የምትሰድቡን ሰዎች ምክንያታችሁ ምንድን ነው? የት ሰፈር እንደምንኖር አታውቁም፣ አልለካናችሁ። ኢየሱስ ክርስቶስ ብቻ ያድናል ስላልን ጠላት ሆንባችሁ? በተለይ በክርስቶስ አምናችሁ ድነናል ካላችሁ በኋላ ከወንድሞችና ከእህቶች ጋር ጦርነት ውስጥ የገባችሁ ሰዎች ምንድን ነው ወደ ጦርነት የከተታችሁ? ችግር አለ ማለት ነው። በጳውሎስና በገላትያ አማኞች መካከል ጠብ እንዲሆን ጳውሎስ ለገላትያ አማኞች እንደ ጠላት እንዲታይ፣ እንደ ጠላት እንዲቆጥሩት፣ እንዲጠሉት ያደረጋቸው ነገር ምንድን ነው ካላችሁ፣ እውነትን መቀበል አለመቻላቸው። እውነትን ለመቀበል አለመቻል ልብን ወደ ጥላቻ ይለውጣል። ደግሜ እነግራችኋለሁ። እውነትን ለመቀበል አለመቻል ልብን ወደ ጥላቻ ይለውጣል። ውሸት ሲያገኛችሁ፣ የሐሰት ትምህርት ሲያገኛችሁ ልባችሁን ይለውጠውና በጥላቻ ይሞላዋል። እናስ እርማትን መቀበል፣ ተግሳጽን መቀበል
ትዕቢታችሁን ያን ኩራታችሁን ስለሚነካ መውደቅ ስለሚመስላችሁ ተሳስቻለሁ፣ ልክ አይደለሁም፣ ይታረም ይሄ ብሎ ማስተካከል ስተት ስለሚመስላችሁ ወደ ጥላቻ ትገባላችሁ። የገላትያ ሰዎች እንደዚህ ነው የሆኑት እና ጳውሎስ በጣም በሚያሳዝን በተሰበረ ልብ ይጠይቃቸዋል። በተሰበረ ልብ ይጠይቃቸዋል። እሱ ግን ለነሱ ፍቅሩ ስላልተለወጠ በታማኝነት እውነት እነሱን ቢያስቆጣቸው ቢጎዳቸውም እንኳን ከፍቅር ተነስቶ እውነትን በፍቅር ይነግራቸዋል። እረ ልክ አይደለም ይላቸው። እረ ልክ አይደለም። ዋው የጳውሎስ ልብ። ከዚያ ቀጥሎ ሐዋርያው ቅዱስ ጳውሎስ ይሄን ከጠየቃቸው በኋላ የውሸት ቅንዓትንና እውነተኛ ፍቅርን ያነጻጽርላቸዋል። የውሸት ቅንዓት የት ነው ያለው? የሐሰት አስተማሪዎች ጋር። የሐሰት አስተማሪዎች ጋር ተመልከቱ ጳውሎስ ምን እንደሚል። ያማስ እንግዲህ ደስ ማሰኘታችሁ ወዴት አለ ካለ በኋላ ቁጥር 16 እንኪያስ እውነቱን ስለነገርኳችሁ ጠላት ሆንኩባችሁን? ከኔ ይልቅ እነዚህን የሐሰት አስተማሪዎች ለመቀበል እኔ ከሰበኳችሁ ወንጌል ይልቅ ይህን የስተት ትምህርት ለመቀበል ልባችሁን ለነሱ የሰጣችሁት። አንድ ነገር ልንገራችሁ አላቸው። በብርቱ ይፈልጓችኋል፣ ለመልካም አይደለም። መጥፋታችሁ ገዷቸው፣ ለእናንተ ቀንተው አይደለም። ታዲያ ለምንድን ነው እሱ የሚፈልጉን? በውጭ ሊያስቀሯችሁ ነው። ይገርማል። ከእውነት ነጥለው ከእግዚአብሔር መንግስት አጉድለው ከድህነት አጉድለው ሜዳ ላይ ሊለቋችሁ ነው። ይሄንን ወንጌል ረግጠህ ከሄድክ በኋላ ይሄንን ወንጌል ከተውከው ብራዘር፣ በዚህ ወንጌል ላይ ካመስክ እመነኝ የሚሆነው ነገር ይሄ ነው። ዛሬ በወንጌል ላይ እንድታመጽ፣ ዛሬ በወንጌል ላይ እንድትነሳ የሚቀሰቅሱ ሰዎች ሁሉ፣ የሚያስተምሩ አስተማሪዎች ሁሉ በእርግጥ ክርስቶስን መካድን ልክ ሲያረጋግጡ ሲገባቸው ይተዋል። ከዛ መንገድ ለመንገድ ማውራት ትጀምራለህ። እግዚአብሔር ይጠብቅህ። መንገድ ለመንገድ ማውራት ትጀምራለህ። በዘመኔ ካጋጠሙኝ ሰዎች መካከል አንድ ሰው አውቃለሁ። ያኔ ጸሎት ቤት ዝግ በነበረ ጊዜ ሩፋኤል ቤተክርስቲያን አካባቢ ቁጭ ብሎ ይለምን የነበረ አንድ ወጣት ከወገኖች ጋር ሄደን ወንጌል ነገር ነው፣ ጌታን ተቀበለ። የምር ነው ጌታን የተቀበለው ዘመዶች። ጌታን ተቀበለ፣ አመጣ ነው፣ ጸጉሩን ላጨ ነው። ተባይ ብቻ ስለነበረ የለበሰው ልብስ በተባይ የተበላሸ ስለነበረ አቃጠልን፣ አውልቀን ልብስ አለበስን፣ ምግብ አበላ ነው። ከዛ የእግዚአብሔርን ቃል ማስተማር ጀመርን። እየጸለይንለት እያስተማር ነው። የእግዚአብሔር መንፈስ በኃይል ገባበት። ከዛ የጸጋ ስጦታ መለማመድ ጀመረ። በእግዚአብሔር ፊት ቆሜ ይኸው እዚህ 630 ሰው ነው ምናምን አያለሁ። ከዚህ ህዝብ በላይ ግን አሁን በፊቱ የማገለግለው እግዚአብሔር ምስክር ነው። ይሄ ልጅ የመንፈሳዊ ስጦታ ልምምድ፣ የመናፍስትን የመለየት ልምምድ ብዙ ስላልገባው አዲስ ስለሆነ ያኔ ቤት ለቤት ነው የምንጸልየውና አንድ ቤት ነበረ፣ ቴቴ በላይ የምትባል እናት ነበረችን። እሷ ቤት ነበረ ተሰብስበን የምንጸልየው እና ይሄ ልጅ አጋንንት ያለበት ሰው መካከላችን ሲኖር ያውቃል እና ይመጣና ለእኔ ነው የሚነግረኝ በጆሮዬ፣ ያቺ ሴትዮ አጋንንት አለባት ሲል ይጮሃል መንፈሱ። እዛ ጋር ያ ሰውዬ አጋንንት አለበት ሲል ይጮሃል መንፈሱ። ዋው ዋው! እግዚአብሔር በልጁ እጅ ላይ የሚገርም ፈውስ ሲያደርግ አይቻሉ ዘመዶች። እንደው አትሳቁብኝ እንጂ እኔና አንድ ወንድሜ በጣም ተነጫንጨናል። ስላላስፈቀድኩት አሁን እዚህ ስሙን አልጠራም። አገልጋይ ነው ያ ወንድም። አሁን አንዲት ቤተክርስቲያን ይመራል። በመካነ ኢየሱስ ቤተክርስቲያን ውስጥ አንድ አጥቢያ አገልጋይ ነው።
እኔና ያ ወንድም ጾም ጸሎት ይዘን በእግዚአብሔር ፊት ተነጫነጭ። እግዚአብሔር ሆይ እኛ አምጥተነው መስክረንለት፣ እኛ አስተምረነው፣ እኛ ጸልየን እሱ በመንፈስ ቅዱስ ተሞልቶ በዚህ ልክ እያገለገለ ምን ማለት ነው እኛን ብለን እውነት ነው መነግራችሁ ተነጫነጭን፣ በእግዚአብሔር ፊት ተነጫነጭን። እና ጌታ አንድ ቃል አምጥቶ ኩም አረገን። በመጥራቱና በጸጋ ስጦታው እግዚአብሔር አይጸጸትም። አርፋችሁ ተቀመጡ አለ። ታው ነው ምን ታረጉታላችሁ? በዚህ ልክ ጌታ በህይወቱ ሰራበት። ከዚያስ በዚህ ሁኔታ የነበረው ይሄ ወንድም ወደ በኋላ ላይ አዲስም ስለሆነ ልቡ ማበጥ ጀመረ። ተው የምንለውን ነገር አልተውም አለ። ልክ ያልሆኑ ነገሮች፣ እንደ እግዚአብሔር ቃል ያልሆኑ ነገሮች እባክህ ተው ስንለው መጀመሪያ እንደኔ አጋንንት አስወጡ ማለት ጀመረ ማለት ነው። አልሰማን አለ። ከዚያ በኋላ ሄዶ የገባበትን ነገር የወደቀበትን ውድቀት አልነግራችሁም፣ ግን ፍጻሜውን ልንገራችሁ። በዚያ ዘመን መርካቶ ራጉኤል የሚባል ቤተክርስቲያን አለ። በዚያ የኦርቶዶክስ ቤተክርስቲያን ማለት ነው። በዚያ ጸሎት ቤት ጥግ ጥግ በላስቲክ የተሰሩ መጠለያዎች ነበሩ። አንድ ቀን በዚያ መሃል አቋርጬ ሳልፍ ይሄንን ልጅ እዚያ ላስቲክ መጠለያዎች ውስጥ አገኘሁት። ፀጉሩ ላይ ሰንደል ሰክቷል፣ በጉንጩ ጫት ጎርሷል፣ ሲጃራውን ባፉ ለጉሟል፣ የሁለት ልጆች አባት ሆኗል። አገኘሁት እና እኔ አልለየሁትም፣ እሱ ግን ለየኝና ሳልፍ ታሪኩ አለኝ። ዞር ስል ላስታውሰው አልቻልኩም። እገሌ ነኝ እኮ አለኝ። ዋው ደነገጥኩ። ዘመዶቼ ደነገጥኩ። በቃ ደንግጬ የምለው ነገር ሁሉ አጣሁ። አላቀውማ በዚህ ልክ። ወንጌሉ ነው ክብራችን። ያን ወንጌል ሲጥለው፣ ያን ወንጌል ሲገፋው፣ ያን ወንጌል ወደ ዳር ሲለው በሆነ ምክንያት በሆኑ ሰዎች ሰበብ ወንጌሉን ሲተወው ሄዶ እዛን የገባው ጳውሎስ የሚፈልጓችሁ ለበጎ አይደለም፣ ቀንተውላችሁ አይደለም፣ ስለሳታችሁ አይደለም፣ ኢየሱስ ክርስቶስ ብቻ ያድናል፣ እርሱን በማመን በጸጋው ትድናለህ የሚለው ትምህርት ስህተት ከሆነ የትኛው ትምህርት ነው እውነት የሚሆነው? ይሄ ትምህርት የሐዋርያው ጳውሎስ ትምህርት ነው። የሐዋርያው ጳውሎስ ስብከት ነው። ይሄ ትምህርት ስህተት ከሆነ የትኛው ትምህርት ነው እውነት የሚሆነው? ንገረኝ። ውሃ ውስጥ ስትጠልቅ ነው የምትድነው? ህብስትና ዋይን ስትበላ ነው የምትድነው? አማኒ ስጋ ምናምን አማኒ ምናምን የምትለው አማኒ ዳብ ምናምን የምትለው ነገር ነው ያለ አይልም መጽሐፍ። ብራዘር አልተጻፈም። ሁሉም በተጻፈበት አግባብ ማድረግ ተገቢ ነው። የሚፈልጓችሁ ስለተሳሳታችሁ አይደለም፣ በውጭ ሊያስቀሯችሁ ነው፣ ከክብር ሊያጎድሏችሁ ነው፣ ወደ ጥፋት ሊመልሷችሁ ነው እንጂ ለመልካም ቢሆን የሚፈልጓችሁ ጥሩ ነበር። ለመልካም ቢሆን የሚቀኑላችሁ ጥሩ ነበር። ግን ለመልካም የሚቀኑላችሁ ከሆነ አሁን እኔ ሲሄድ አይደለም ይህንን ማድረግ የነበረባቸው። የኔን እግር ጠብቀው አይደለም መጥተው ሊያሳስቷችሁ የሚገባው። የኔን እግር መውጣት ጠብቀው አይደለም። በመልካም ተፈላጊዎች ብትሆኑ ደስ ይለኝ ነበር፣ ግን እንደሱ አይደለም። እኔ ግን ይላል ጳውሎስ። እስቲ እኔ ግን በሉ ሞጋች ሐሳብ የመጨረሻው ቁጥር 19 20 አቤት ወንጌል የነካው ሰው እንደ ጠላት ይቆጥሩታል፣ እንደ ጠላት ይቆጥሩታል። ትናንት እንደ እግዚአብሔር መልአክ የተቀበሉትን እንደ ክርስቶስ የተቀበሉትን ሰው ዛሬ ፊታቸው ተለውጧል። ዛሬ ጳውሎስን ሰላም ለማለት ዛሬ ጳውሎስ ጋር አብሮ ለመጸለይ አይፈልጉም፣ አይፈቅዱም። ወንጌሉ ግን በሕይወቱ የተቀመጠው ጳውሎስ ስለ እነዚህ ሰዎች እንደዚህ ይላል። ዘመዶቼ የሐሰት አስተማሪዎች ጨዋ ሰዎች ለመምሰል የሚሞክሩት ለምንድን ነው ያላችሁኝ እንደሆነ
ስሜታዊ መጠጋጋትን ፈጥረው አማኞችን ከእውነተኛ እረኞች ለይተው የመውሰድ ግልጽ ዓላማ ስላላቸው እንትናይ ወንድምነት፣ አክስትነት፣ አጎትነት፣ ኤርሚይዬ ምናምን እግዚአብሔር ሰውዬ ምናምን የሚል ሰው አይመቸኝም። እኔ አም ሶሪ ቱ ሴይ ዲስ ዮኒ ማና ኤርሚ አይመቸኝም። አይቀጥልም። ይሄ የየየ ያለ እናትነት፣ አክስትነት፣ አጎትነት ያለ አልቀጠለም፣ አይቀጥልም። ለምን ካልከኝ ፍቅር የየ የሚል ፊደል አይደለም። እሱ የሰው ፍቅር ነው። የእግዚአብሔር ፍቅር አለ፣ ልጅ የተደረግንበት አጋፔ የሚባለው እና እንደዚህ የሚያደርጉ ሰዎች በጣም በጣም ጮሌዎች ናቸው። ሆነ ብለው እንዲህ አይነት ኢሞሽናል አታችመንት ይፈጥሩና ከእውነት መንገድ ይገነጥሏችኋል። እውነት ከምትሰሙበት፣ እውነት ከምትማሩበት፣ ለእናንተ የሚጨነቀው መጋቢ ካለበት ፈንቀል አርጎ ያወጧችኋል። ከዛስ በቃ ገንዘብ ካላችሁ ጥሩ የምትታለቡ ላም ትሆናላችሁ ማለት ነው። ከሌላችሁም ቅድም እንዳልኳችሁ ወንድም ሰንደል ሰክታችሁ ስትዞሩ ሲያዋችሁ ይተዋችኋል። የሐሰት ትምህርት ሁልጊዜ ትኩረትን ይለውጣል። ከየት ወዴት? ከክርስቶስ ወደ ሰዎች። ዛሬ በደንብ ላስጠነቅቃችሁ ፈልጋለሁ። በደንብ ስሙ። የሰው ደጋፊ የሆናችሁ ሰዎች፣ የሰው ደጋፊ የሆናችሁ ሰዎች፣ ታሪኩ የእግዚአብሔር ሰው ምናምን የእኛ ጀግና ምናምን የምትሉ ሰዎች ወደ ክርስቶስ ፊታችሁ፣ ወደ ክርስቶስ። ኤርሚ የእኛ አርበኛ ምናምን የምትሉ ሰዎች ወደ ክርስቶስ። የኤርሚ ዓላማ ይሄ አይደለም። እዚህ ቲክታክ ላይ የመጣበት አንድ ሰው ወደ ክርስቶስ እንዲመጣ ብሎ ነው የመጣው። ጌታም የጠራው ለዚህ ነው። ማንም በቲክታክ መጥቶ ጀግናችን፣ አንበሳችን ምናምን እንዲለው አይፈልገውም። እርግጠኛ ሆኜ ነው የምነግራችሁ። እዚህ እንዲህ አይነት ነገር አታርጉ። የሰው ተከታይ እንዳትሆኑ። የኤርሚ ጩኸት ክርስቶስን እንድትከተሉ ነው። የእኔ ጩኸት ክርስቶስ እንድትከተሉ ነው። የተሳሳተ ነገር ሲይዘንስ ትኩረታችን ክርስቶስ መሆኑ ይቀርና ሰውዬ መሆን ይጀምራል። ከጸጋ ወደ ሕግ ባርነት የስተት ትምህርት ሲነካችሁ የጥንት የጠዋቱ ትሉና በክርስቶስ ኢየሱስ በተገለጠው ጸጋ ከዳናችሁበት እውነት ወደ ሕግ ባርነት ትሄዳላችሁ። ወደ ሕግ ባርነት፣ ከነፃነት ወደ ፍርሃት። ዝም ብለህ በእግዚአብሔር ፊት በክርስቶስ ኢየሱስ ሥራ ወደ እግዚአብሔር ትቀርብበት የነበረው ነፃነትና ድፍረትህ ይመታና ሰይጣን በክስ የሚደበድበው የሚያደቀው፣ ለመጸለይ ለማመስገን የእግዚአብሔርን ስም ለመጥራት አቅም ያጣ የተጎዳ ህመምተኛ ትሆናለህ። የሐሰት ትምህርት ሲነካ እንደዚህ ነው የሚያደርገው። ከድፍረት ወደ ፍርሃት ትሄዳለህ። ሐዋርያው ቅዱስ ጳውሎስ ለዚህ ነው የሚፈልጓችሁ፣ እዚህ ውስጥ ሊከቷችሁ ነው የሚፈልጓችሁ፣ በውጭ ሊያስቀሯችሁ የሚለው ይህንን። እኔ ግን ይላል ጳውሎስ ልጆቼ ሆይ ይላቸዋል። አሁን እችን ቃል ጻፉልኝ ባካችሁ። የጳውሎስ የልብ ጩኸት ስለሆነ በዚህ ዘመን ላለን አገልጋዮች ሁሉ የምማጸነው ጸሎት፣ ልጆቼ ሆይ። ምን አይነት ርኅራኄ ነው! ምን አይነት ፍቅር ነው! ይሄ በሰው ዘንድ ዝም ብሎ አይመጣም። አንደኛ ዮሐንስ ምዕራፍ 3 እንደሚናገር ቁጥር 1 የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ፣ እንዲሁ ነን ተብሎ እንደተጻፈ፣ እንዲሁ ነን ተብሎ እንደተጻፈ። ያ የእግዚአብሔር ፍቅር ነው የጳውሎስን ልብ የለወጠው። እንደዚህ ይላቸዋል፣ ልጆቼ ሆይ። አንዲት ሴት ምጥ ይዟት እንደምትሰቃይ አመጣችሁ የወለዳችሁ እህቶቼ ይሄ ይገባቸዋል። በጣም ታላላቅና ኃይለኛ ከሚባሉ የህመም ስሜቶች መካከል አንዱ ወይም ግንባር ቀደሙ እህቶች ልጅ ሲወልዱ የሚያመጡት ምጥ ነው። ሐዋርያው ቅዱስ ጳውሎስ ለገላትያ ሰዎች እያማጥኩ ነው፣
እየተሰቃየሁ ነው ለእናንተ። ምን እንዲሆን ጳውሎስ? ክርስቶስ አሜን አሜን እንደገና ወደ ቸርች መታችሁ አስራት መባ እንድትከፍሉ አይደለም። እንደገና የኔ ደጋፊዎች እንድትሆኑ አይደለም። እንደገና ፓስተር አይደለም። የወንጌል አማኞች የፕሮቴስታንት ሃይማኖት ምናምን እያላችሁ እንድትንጫጩ አይደለም። ያለቀሱ ሁሉ ይስቃሉ። ትምህርት ይሄ የተቀበላችሁት ትምህርት አንድ ነገር ከውስጣችሁ አፍርሷል፣ ክርስቶስን። እና እኔ እየተሰቃየሁ ነው፣ እያማጥኩ። የስቃዬ ልክ አንድ ሴት ለመውለድ እንደምታምጠው ነው። ለምን ሲሉት ዳግመኛ ክርስቶስ በእናንተ እንዲሳል። ዳግመኛ ክርስቶስ በእናንተ እንዲሳል። ወደ ወንጌል አማኞች እንድትመጡ አይደለም ያለ። ባካችሁ ይሄን የጅል ሐሳብ ተዉት። ክርስቶስ በእናንተ ውስጥ እንዲሳል ምንድን ነው እያለ ያለው ጳውሎስ? መጀመሪያ እንደተቀበላችሁት እንደዚያው እንደገና ነው የሚለው። ጳውሎስ ቡርሽና ቀለም ይዞ መጥቶ ለገላትያ ሰዎች ክርስቶስን ስዕል አልሳለላቸውም። መጀመሪያ መጥቶ ያላቸው ይሄንን ነው፣ የሰበካቸው ይሄንን ነው። ኢየሱስ ክርስቶስን በማመን ብቻ ትጸድቃላችሁ፣ የእግዚአብሔር ልጆች ትሆናላችሁ፣ ኢየሱስ ክርስቶስ ብቻውን ያድናል ብሎ ሰበካቸው። ይሄን እውነት ከራሱ ከክርስቶስ የተቀበለውን ያንን እውነት በሐዋርያዊ ስልጣን አምጥቶ ነገራቸው እና ልክ ጳውሎስ እንደሰበካቸው እንደዛ በውስጣቸው በልባቸው ጌታዬ ኢየሱስ ስፍራ ያዘ፣ ቦታ ያዘ። እምነታቸው በክርስቶስ ላይ ጸና። ይሄ ትምህርት እስኪመጣ ይሄ ነው የሚያወራው መጽሐፉ። ዳግመኛ ስለ እናንተ ምጥ ይዞኛል። ምን እንዲሆን? ክርስቶስ እንዲሳል። ያ አዳኙ ጌታ ወይም ስለ ጌታ ስለ ኢየሱስ ክርስቶስ አዳኝነት ያላችሁ ትክክለኛ እምነት እንደገና በሕይወታችሁ ስፍራ እስኪይዝ ድረስ፣ በሌላ ቋንቋ ከጌታ ጋር ያላችሁ ግንኙነት በትክክል እስኪታደስ ድረስ ምጥ ይዞኛል። ሴት ልጅ እንደምታምጠው ልትወልድ ስትል ሴት ልጅ ታውቃላችሁ ምን ያህል ፔን እንዳለው፣ ምን ያህል የሚያሰቃይ እንደሆነ። ያ ስሜት እንደሚሰማ እንደዛ እየተሰቃየሁ ነው፣ እያማጥኩ ነው። ስለ እናንተ አመነታለሁ። ይድኑ ይሆን? ወደዚህ ይመለሱ ይሆን? ክርስቶስ እንደገና በልባቸው ይሳል ይሆን ብሎ ጳውሎስ ያምጣል። በእናንተ ዘንድ ሆኜ ድምፄን ልለውጥ በወደድኩ ነበር፣ ግን እንደሱ አይደለም። ድምፄን ልለውጥ አልችልም፣ ላጎረንነው አልችልም፣ ሌላ ነገር ላደርገው አልችልም። ምጥ ውስጥ ነው ያለሁት፣ ጭንቁ ውስጥ ነው ያለሁት። ክርስቶስ እንደገና በልባችሁ ያን ተገቢ ቦታ ይይዝ ዘንድ አላቸው። ሐዋርያው ቅዱስ ጳውሎስ በዚህ በገላትያ መጽሐፍ ምዕራፍ 4 ቁጥር 8 እስከ 20 የሚያወራው ነገር ባጭሩ ምንድን ነው እያላቸው ያለው ካላችሁ፣ በክርስቶስ ኢየሱስ በማመን በጸጋ ከዳናችሁ በኋላ የሕግ ባሪያ በመሆን ወይም የሕግ ባሪያ ለመሆን እንደገና ክርስቶስን ትታችሁ ተመልሳችሁ እንዴት ወደ ባርነት ትሄዳላችሁ? በልባችሁ
ለክርስቶስ የሰጣችሁትን ያንን ስፍራ መልሳችሁ ስጡት። ለክርስቶስ ብቻ፣ ለሕግ አይደለም፣ ለበዓላት፣ ለዓመታት፣ ለሰንበታት፣ ለምናምን አይደለም፣ ለሃይማኖት ወግና ስርዓት አይደለም። ታዲያ ለክርስቶስ ብቻ፣ መጀመሪያ ለሰማችሁት ለክርስቶስ ብቻ። ዘመዶቼ እኔና እናንተንም ልባችንን ለክርስቶስ ብቻ እንድናደርግ እግዚአብሔር ጸጋ ይስጠን። ኢየሱስ ክርስቶስ ላይ ምንም ነገር ከተጨመረ ኢየሱስ ክርስቶስ አዳኝ መሆኑ ይቀራል። ኢየሱስ ሲደመር ሌላ ነገር የሚለው ትምህርት ወደ ውጭ ያስቀራል። የመናፍቃን፣ የሐሰተኞች፣ የካሃዲዎች ትምህርት ነው። ሐዋርያዊ ትምህርት አይደለም። ሐዋርያዊ ትምህርት ይኸው አንድ በአንድ እያነበብኩ የተናገርኩት ነው። ዳግመኛ ለባርነት ራሳችሁን አትስጡ ወንድሞች፣ እናቶች። ኢየሱስ ክርስቶስ ብቻውን ያድናል። አሜን። ጨረስኩ። አባራሁ። ኤርሚ ጥያቄ ያለው ሰው ካለ አስገቡ። ኦኬ፣ እሺ እናት፣ እሺ ፊሊሞን አስገቡልኝ። ፊሊሞንን አንድ ቁጥር ጽፏል ወይም ጽፋለች። ጥያቄ ብቻ ነው የምፈልገው፣ አስተያየት አልፈልግም ዘመዶቼ። አሁን ባወራሁት ጉዳይ ላይ ቀጥተኛ ጥያቄ፣ አጭር ቀጥተኛ ጥያቄ ነው የምፈልገው። አስተያየት ምንም ጌታ ይባርክ፣ በዚህ ገብቶ በዚህ ወጥቶ አትብሉኝ፣ ምንም አያስፈልግም። እሱ ጥያቄ ብቻ ነው የምፈልገው። እሺ ፊሊሞን። እሺ እንደምን አመሻችሁ ፓስተር። ጌታ ይባርክ። እኔ ጋር ቀን ነው። እሺ ቀጥይ። ምንድነው ጥያቄ? ምንድነው የኔ ማለት በጣም ትምህርቱ እጅግ በጣም ግልጽ የሆነ ትምህርት ነው። ግን ምንድነው ልጠይቅ የፈለኩትኝ ስለ ጸጸት እየተናገርክ እኔ ፐርሰናሊ አንዳንድ ጊዜ ትክክል ባለመስራቴ ምናምን ሳይሆን ምህረት ለማድረግ በጣም የምቸገር ሴት ነኝ እና በእሱ ጸጸታለሁ። እግዚአብሔር ሆይ ያንተ ልብ የለኝም ብዬ እላለሁ። እግዚአብሔር ደግሞ በጣም ሲሪየስ ነው ምህረትን በተመለከተ ጉዳይ ማለት ነው። እና ክርስቲያን ሆነን ምህረት ባለማድረግ በመንገዳገድ ማለት አላረግም ሳይሆን ልቤ አንዳንድ ጊዜ ሲከብድብኝ አየዋለሁኝ። ልብ ቢኖረኝ ብዬ የመፈለግ የመመኘት ነገር አለ እኔ ጋ ግን ያ ልብ የለም ብዙ ጊዜ ማለት ነው። እና ይሄ ጸጸት ኖርማል ጸጸት ነው ብዬ ስለማስብ ነው እኔ። እና እንዴት ታየዋለህ ነው የመጀመሪያ ጥያቄ። ሁለተኛው ጥያቄ ደግሞ ስለ ስራ፣ አሁን ለምሳሌ መዳናችን ክርስቶስ ኢየሱስ በሰራው ስራ ላይ ያለቀ ነው የተደመደመ ነው 4 ነጥብ። ግን በእኛ በክርስቲያኖች ዘንድ ኢቫንጀሊካል በሆን ነው በእኛ ዘንድ ግን ይሄ ትምህርት በጣም ጎልቶ ወጥቶ ስራ ለሌሎች ማሰብን ይሄንን ደግሞ አላልተን የማየትና መዳን በዚህ በኩል የማለትና ልባችን ለዛ ነገር ያለመሰጠት ነገር ብዙ ጊዜ በቤተ ክርስቲያን ውስጥ ይታያል። እና እንዴት ታየዋለህ የሚል ነው ጥያቄ። ግልጽ ከሆነ ፓስተር ቴንክ ዩ። እሺ 2 ጥያቄ ጠይቀሻል። አንደኛው ባለኝ የህይወት አቋም መጸጸቴ እንዴት ታየዋለህ ነው። መጽሐፍ ቅዱስ 2 ነገር ስለ ንስሐ እንደዚህ ብሎ ይናገራል። ኃጢአቱን የሚናዘዛት ከዚያስ የሚተዋት ምን ያደርጋል? ምህረትን ይቀበላል። የሚሰውራት ግን አይለማም ይላል። ስለዚህ የንስሐን ትርጉም በትክክል መገንዘብ ያስፈልግሻል። ንስሐ ማለት መለወጥ ማለት ነው። መለወጥ እና የሆነ ተአምር ተፈጥሮ ልብሽ እንደው ሚሳሳ እንዲሆን አትጠብቂ። ምን ላድርግ ያልሽኝ እንደሆነ ለእግዚአብሔር ቃል ሰሚት አድርጊ። ፒሪየድ። ለእግዚአብሔር ቃል ሰሚት አድርጊ። ለእግዚአብሔር ቃል ሰሚት ማድረግ የሚቸግርሽ ከሆነ መጠየቅ አለብሽ። ያ አሮጌ ሰው እየታገለሽ ነው።
ምንም ዋጋ ከፋይ ሰሚት አድርጊ። ምክንያቱም ግፈፉት ስለሚል ይሄ አንቺ ስራ ነው። ይሄ አንቺ ስራ ነው እንጂ እንደው ሁሌ በዚህ እየተጸጸት እያልሽ እየተብሰለሰልሽ እንድትኖሪ መጽሐፍ ቅዱስ አያስተምር። መጽሐፍ ቅዱስ አያስተምር። ስለዚህ ይቅርታን በእግዚአብሔር ቃል ልክ መገንዘብ አለብሽ። እንደውም መጽሐፉ የሚለው ምንድን ነው? እግዚአብሔር በክርስቶስ ኢየሱስ ይቅር እንዳላችሁ እርስ በርሳችሁ ይቅር ተባባሉ ተብሎ ስታንዳርዱ ተቀምጧል። ስለዚህ ለዚህ ቃል ሰሚት ማድረግ ወይም አለማድረግ ነው ያለሽ አማራጭ። በዚህ ዕውቀት አሮጌውን ሰው መግፈፍ ነው ያለብሽ። የመጀመሪያው ነገር እሱ። ሁለተኛ፣ በወንጌል አማኞች ዘንድ ድነት በክርስቶስ ኢየሱስ ወይም ክርስቶስ ኢየሱስ በሰራው ስራ ብቻ ነው የሚል ትምህርት በጣም ስለሚገን የወንጌል አማኞች ሌሎችን ለመርዳት እና የተለያየ ነገር ለመስራት የተደፋፈሩ አይደሉም ወይም ጉለት ይታይባቸዋል የሚል ጥያቄ ነው ያነሳሽው። እኔ ይሄኛው ንግግር በጣም በጣም ጥንቃቄ የሚጠይቅ ይመስለኛል። አሁን ያነሳሽው መቼ ዕለት ነው? በዚህ በቲክታክ ሰፈር ያየሁት ነገር አለ። ከኤርሚያስ ጋር ሰዎች ሲጨቃጨቁ የነበሩ ሰዎች በአሜሪካን ሀገር ያሉ የወንጌል አማኞች በጠቅላላ ግብረ ሰዶማውያን ናቸው አሉ። ይሄንን ብለው የተናገሩ ሰዎች ስንት ቁጥር ያለው የወንጌል አማኝ አለ ተብለው ቢጠየቁ አይናገሩ፣ አያውቁትም። ዝም ብሎ ጅምላ ጨራሽ የሆነ ንግግር ይናገራሉ። ምንድን ነው እያልክ ያለው ያልሽኝ እንደሆነ የወንጌል አማኞች ስንል ኢን ሚሊየንስ ነው ምናወራው። ቲክታክ ሰፈር ያለ ነው የምንንጫጫው ሰዎች አይደለንም። የወንጌል አማኝ እኛ ብቻ አይደለም። የወንጌል አማኝ ብለን ስንናገር ስለ ሚሊየንስ ነው እያወራን ያለ ነው። ምን ያህል ጥናት ሰርተናል? በዚህ አይነት የህይወት ስርዓት እንደሚኖሩ ምን ያህል ጥናት ሰርተናል? መለስ በይና ኢትዮጵያ ነው የምትኖሪው? አይደለም ፓስተር። ኦኬ፣ ምናልባት ከኢትዮጵያ ውጭ ከሆነ የምትኖሪው አንድ መጽሐፍ ሪኮመንድ አረግሻለሁኝ። ሪሊ የወንጌል አማኞች እንደሚባለው ከስራ የጎደሉ ናቸው ወይ? ከስራ የጎደሉ ናቸው ወይ? ከምግባር የጎደሉ ናቸው ወይ? ይህንን መጽሐፍ ገዝተሽ እንድታነቢ አበረታታሻለሁ። በአለቱ ላይ ይላል። አገርሽ ላይ የተሰሩ ሆስፒታሎች፣ በጣም ብዙ ነገሮች የተሰሩት በወንጌል አማኞች ነው። ለዚህ ዝም ብሎ መናገር አይቻልም። እኛ ጎረቤት ያሉ በህይወታቸው ጎረበጥ ባጣ መንገድ የሚሄዱ ሰዎች ወይም እዚህ ቲክታክ ላይ የምናያቸው ቡራቡሬ መልክ ያላቸው ሰዎች የወንጌል አማኞችን ይወክላሉ ማለት በጣም ከባድ ነው። ስለዚህ አንዳንድ ሰዎች በሚለው ጥያቄው እንዲታረም ፍቀጅ። አንዳንድ የወንጌል አማኞች በሚለው ከሆነ ልመልሰው እችላለሁ። አንዳንድ የወንጌል አማኞች እንዲህ አይነት የህይወት አቋም አላቸው። ይሄ እንዴት ይታያል ካልሽ ልክ አይደለም ተብሎ ነው የሚታየው። ለምን? ቅዱስ ቃሉ ወይም የወንጌል አማኞች የምናምነው የእግዚአብሔርን ቃል ስለሆነ የእግዚአብሔር ቃል እንዲህ ይላል፣ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ዳግመኛ ተፈጠራችሁ ይላል። ዳግመኛ የተፈጠርነው አንድ አጥቢያ ውስጥ ወይም ፕሮቴስታንት የሚባል ሃይማኖት ውስጥ ገብተን ተሰግስገን እንደፈለግን ልንሆን ሳይሆን እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ። ማን መልካም የሚለው? እግዚአብሔር መልካም የሚለው፣ ቅዱስ ቃሉ መልካም የሚለው። የሚለካው የምንሰራው ስራ የምንኖረው ኑሮ የሚለካው በቅዱስ ቃሉ ነው። በማንም አስተያየት አይደለም። በማንም አስተያየት አይደለም። የትኛውም የሃይማኖት ድርጅት በሚሰጠው አስተያየት አይደለም። የእግዚአብሔር ቃል በሚለው ልክ እየኖርን ነው ወይ? እየኖርን ነው ወይ? እኛ ሐሰተኞች ናቸው ብለን ያወገዝናቸው ሰዎች የሚኖሩትን ኑሮ የወንጌል አማኞች ብሎ ማውራት ስህተት ነው። ልክ በቀደም በዚህ ኤርሚያስ ቤት እንዳየሁት ሐሰተኛ አስተማሪ ነው ተብሎ የተወገዘን ሰው ግብረ ሰዶማዊነትን የወንጌል አማኞች ይቀበላሉ ብሎ ለመዋሸት ማስረጃ አድርጎ ማምጣት ለህሊና አለመኖር
በጣም ከባድ ነው። በጣም ከባድ ነው። እነዚህ ሰዎች ለምንድን ነው በዚህ መልክ የሚሄዱት ካልሽ፣ አንድም መጋቢዎቻቸው አላስተማሯቸውም። እነሱም ቅዱስ ቃሉን ዝግ ብለው ቁጭ ብለው አላጠኑም፣ አልተማሩ እንጂ በክርስቶስ ኢየሱስ ወይም ኢየሱስ ክርስቶስን በማመን ብቻ ይዳናል የሚለው እውነት ስራ እንዳይሰሩ ስለከለከላቸው አይደለም። መልካም ነገር እንዳያደርጉ ስለከለከላቸው አይደለም። ስለዚህ በዚህ አግባብ ነገሩ አቅጣጫ ይዞ እንደ ቅዱስ ቃሉ መሄድ አለበት። ፊሊሞን መልሼልሽ ከሆነ ተባረኪ። አንቺ ታችኝና ሌላ ሰው ጥያቄ ያለው ሰው ካለ በዚህ ባወራነው በተማርነው እውነት ላይ ጥያቄ ያለው ሰው ካለ መምጣት ይችላል። አንድ ቦታ አለን፣ እናስተናግዳለን። አንድ ቁጥር ጻፉ እያለች ነው። ሜርሲ ጻፉ። ወዬ ቢኒ ከገስት ይቻላል ወይስ ከታች? እንዴ በጣም ይቻላል። ቅድም እኮ እድሉን ሰጥቼ ነበር ገስት ላይ ያላችሁ ብዬ እንደው መጀመሪያ ለእናንተ ነበር ለማረጋገጥ ያለው እንጂ ሰምቻለሁ በደንብ። እሺ አመሰግናለሁ። ሙገሳ አልፈልግም ብለሃል፣ ግን ከሰማሁት ቃል የተነሳ ጌታ ይባርክ ማለት እወዳለሁ። ሌሎቻችንም የጌታ ጸጋና ሰላም ይብዛላችሁ። ሰላምታዬን አቅርቤያለሁ። እንደ ማብራሪያ ነገር ነው የፈለኩት፣ እንደ ጥያቄ ባይሆንም እንደ ማብራሪያ ነው፣ ግልጽ በሆነ መንገድ። አንዳንድ ሰዎች አንዳንድ ንግርትን ለፖለቲካዊ ፍጆታ ያውሉታል፣ ለሃይማኖታዊ ፖለቲካዊ ፍጆታ ያውሉታል እና ከነዛ አንዱ ምንድን ነው ወይ ስለ ጥምቀት ወይ ስለ ሕፃናት ጥምቀት ያለ ነገር ላይ እናንተን ቤት ወይ በእናንተ ቤተ እምነትም ከሌ ቤተ እምነት እያሉ ያነሱታል። ምናልባት ዛሬ በተማርነው ነገር እሱን አላነሳንም። ነገር ግን ከድነት ጋር የተያያዘ አንድ የነገርከን ነገር አለና እሱ ላይ ትንሽ ማብራሪያ ፈልጌ ነው። ድነናል፣ እየዳንን ነው። እንድናለን ሲባል ወይም ድነት በሶስት መንገድ መጽሐፍ ቅዱስ ያስቀምጠዋል ሲባል ከእንግሊዘኛው ጋር በተለይ ብዙ ጊዜ ለመግባባትም ላለመግባባትም ምንጭ የሚሆነው እንግሊዘኛው ነው፣ ሳንቲፊኬሽን እና ግሎሪፊኬሽን የሚለው ማለት ነው። እና ድነናል፣ እየዳንን ነው፣ እንድናለን ሲባል ምን እያለን እንደሆነ ትንሽ ማብራሪያ። እኛ የወንጌል አማኞች ጥሩ ጥያቄ ነው ያነሳው። እኛ የወንጌል አማኞች ድነናል፣ እየዳንን ነው፣ እንድናለን ስንል ምን ማለታችን ነው? ድነናል ስንል የዘላለም ፍርድ በእኛ ላይ እንደሌለ እርግጠኞች ነን። ማስረጃ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 እስከ 18 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና በእርሱ በሚያምን አይፈረድበትም። ቨሪ ሪማርከብል፣ አይፈረድበትም። በእርሱ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። እኛ አሁን በፍርድ ስር አይደለም ያለን። ብዙ ሰዎች አሁን የሚገባቸው ስለ ፍርድ ሲያስቡ ገና ሄደው የሚመጣ ነገር ቅዱስ ቃሉ ይህን የሚያስተምረው እና አሁን ያለ ክርስቶስ ያሉ ሰዎች፣ አሁን በፍርድ ስር ያሉ ሰዎች ምንድን ነው የሚሆኑት? ሞት የሚባለው ፖሊስ ሲመጣ ወደ ዘላለም ቤታቸው ያደርሳቸዋል፣ ወይ ደግሞ ጌታ ኢየሱስ እስኪመጣ ድረስ ከጠበቁ በነጩ ዙፋን ፍርድ ወደ ዘላለም ቤታቸው ይሄዳሉ። እኛ ድነናል ስንል ይሄ በእኛ ላይ የለም፣ ኩነኔ የለም። ሮሜ መጽሐፍ ምዕራፍ 1 ቁጥር 8 በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። 4 ነጥብ። ለምን? የኛ የደህንነታችን መሰረት የኢየሱስ ክርስቶስ ማንነትና እሱ በመስቀል ላይ የሰራው ስራ ነው። ይህንን በደንብ ለማብራራት ዮሐንስ ወንጌል ምዕራፍ 3 ላንሳለን። ኒቆዲሞስ ከጌታችን ከኢየሱስ ክርስቶስ ጋር በነበረው ዲያሎግ የዲያሎጉ ቁልፍ ጉዳይ ምንድን ነው ብለህ ስታይ የእግዚአብሔርን መንግስት ማየትና አለማየት። በጣም ብዙ ሰዎች ያስቁኛል። ጥምቀት ተጠመቅ ብሎታል ምናምን ይላሉ። ጌታ ኢየሱስ የተረጎመውን ትርጉም የት እንደሚወስዱት አላውቅም።
በሁለቱ መካከል በነበረው ዲያሎግ ማነው ስሙ አምጣልኝ፣ ኒቆዲሞስ መጥቶ ጌታ ኢየሱስን አደናነቀው አይደል? እግዚአብሔር ከእሱ ጋር ከሆነ በቀር አንተ የምታደርጋቸውን ተአምራት ሊያደርግ የሚችል ማንም የለም። እና በጣም ሊሰመርበት የሚገባ ቃል አለ። ምን የሚል ቃል አለ እዛ? ከእግዚአብሔር ዘንድ ተልከህ የመጣህ መምህር እንደሆንክ አውቀናል ያለው። አዳኝ እንደሆንክ አውቀናል አይደለም ያለው። ኢዝ ቬሪ ሪማርከብል። ጌታ ኢየሱስ ያን ጥያቄ የጠየቀበት ወይ ያንን ሐሳብ የሰጠበት ምክንያት ኒቆዲሞስ ስለ ኢየሱስ ክርስቶስ የተሳሳተ ግንዛቤ ነበረው። እኔ አይደለሁም የምለው፣ መጽሐፉ ነው የሚለው። ይኸው ዮሐንስ እግዚአብሔር ይባርከው እንደዚህ ብሎ ነው የዘገበልን። ይህን ሐሳብህን ላነሳ ነው። በደንብ በስፋት ከተነካ በደንብ ልነካው ስለፈለግኩ ነው። ድነናል ስንል ምን ማለታችን እንደሆነ፣ ከዚያ ደግሞ እንድናለን ስንል ምን ማለታችን እንደሆነ በትክክል ማስረዳት ተገቢ ስለሆነ ተመልከት። ምዕራፍ 3 ቁጥር 2 መጨረሻው ጀምሮ ላንብብልን። መምህር ምን ይለዋል? እንደውም ቁጥር 2 ጀምሮ በሌሊት ወደ ኢየሱስ መጥቶ መምህር ሆይ፣ ሲጠራው እንኳን አይተዋል። መምህር ሆይ እግዚአብሔር ከሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና፣ መምህር ሆነህ። ኢየሱስ መምህር ሆኖ አይደለም የመጣው፣ አዳኝ ሆኖ ነው የመጣው። መሲህ ሆኖ ነው የመጣው። ይህንን ሪኮግናይዝ አላደረገም ሰውየው። አየህ፣ የመሲሁ ጉዳይ ከእግዚአብሔር መንግስት ጋር ነው የሚያያዘው። ለአይሁድ እሱ ነው ያለው መልእክት። እስቲ ዮሐንስ ወንጌልን በአግባቡ እንረዳ። መሲህ ነው ካለው የእግዚአብሔርን መንግስት ሪኮግናይዝ እያደረገ ነው። የእግዚአብሔርን መንግስት ደግሞ ጌታችን ኢየሱስ ክርስቶስ ልክ መጥምቆ ዮሐንስ ተይዞ እስር ቤት ሲገባ አገልግሎት ሲያቆም ማቴዎስ ወንጌል ምዕራፍ 4 ቁጥር 17 የእግዚአብሔር መንግስት ቀርባለች ብሎ ነው ጌታ ኢየሱስ መስበክ የጀመረው። ንስሐ ግቡ ብሎ ነው መስበክ የጀመረው። ይሄንን ስብከቱን ነው ኒቆዲሞስ መጥቶ እግዚአብሔር ከሱ ጋር ከሆነ በቀር መምህር የሚለው በዚህ ስብከቱ ምክንያት ነው። ስለ እግዚአብሔር መንግስት እያወራው በዚህ ስብከቱ ምክንያት ነው ይህን የሚለው። ጌታ ኢየሱስ ያለውን ስማ። በጣም ቁልፍ የሆነ ነገር የምነግርህ ሊያደርግ የሚችል የለም። መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በስተቀር የእግዚአብሔርን መንግስት ሊያይ አይችልም አለው ይላል። የሚገናኝ አይመስልም። አይተዋል? ስታየው ዝም ብለህ ስታነበው የሚገናኝ አይመስልም። ግን እያወሩ ያሉት ሁለቱም አይሁዳዊ ናቸው። ሁለቱም አይሁዳዊ ናቸው። ኢየሱስ በስጋ አይሁዳዊ ነው። ይህን መካድ አይቻልም። ኒቆዲሞስ ትንሽ ተበሳጨ። ኒቆዲሞስ ትንሽ ቆጣ ያለ ይመስላልና ምን የምታወራው? እንደኔ ያለ አዛውንት፣ እንደኔ ያለ ሽማግሌ አሁን ወደ እናቱ ማፀን ተመልሶ ገብቶ ዳግመኛ ሊወለድ ይችላል እንዴ? ምን የምትለው ነገር አለው። እና ጌታ ኢየሱስ ራሱን እያከከ ይቅርታ አባባ አይደለም ያለው። አይ እውነት እውነት እልሃለሁ ከውሃና ከመንፈስ ካልተወለድክ በስተቀር የእግዚአብሔር መንግስት ልታይ አትችልም። ዳግም ካልተወለድክ በስተቀር እኮ ነው እያለ ያለው። እዚያው ኢሚዲየትሊ ከውሃና ከመንፈስ ከተወለድክ የእግዚአብሔር መንግስት ያለ ነው እያለ ያለው እና ጌታ ኢየሱስ አብራራ። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ስለዚህ እንዲህ ስላልኩ አታድንቅ። ንፋስ ከወዴት እንደሚመጣ ወዴት እንደሚሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲህ ነው ብሎ ጌታ ኢየሱስ አብራራለት። ከዛ ኒቆዲሞስ በጣም ጥሩ ጥያቄ ጠየቀ። ቁጥር 9 ተመልከት ምን እንደሚል። ጌታ ኢየሱስ ሁሉ ነገር ከተናገር በኋላ ኒቆዲሞስ መልሶ ይህ እንዴት ሊሆን ይችላል አለው። ምንድን ነው እሱ ሊሆን ይችላል ያለው? እያወሩ ያሉት ዳግም ተወልዶ የእግዚአብሔር መንግስት ስለማየት። ልክ ነው ቢኒ? ኮንቴክስቹዋሊ እሱ ነው ወሬው። እሺ፣ ዳግም ተወልዶ የእግዚአብሔር መንግስት ማየት እንዴት ነው ሊከናወን የሚችለው? በል እንግዲህ ምንድን ነው በእኔ እመንና ከዛ ደግሞ ሄደ ተጠመቅ። በውሃ ብዬ የለ ሄደ ተጠመቅ አላለውም። ከውሃና ከመንፈስ በመወለድ የእግዚአብሔርን መንግስት ማየት ምን ማለት እንደሆነ ራሱ ጌታ ኢየሱስ መልስ ሰጠ። አበቃ። ከኢየሱስ በኋላ የቤተ ክርስቲያን አባት ምናም ብሎ ነገር የለም። ሐዋርያቱንም እንኳን አልሰማቸውም። እንኳን የቤተ ክርስቲያን አባት የምትላቸውን ሰዎች ቀርቶ ይኸው በግልጽ ነው የተጻፈው። ምንም ግራ የሚያጋባ ነገር የለውም። ተመልከተ እግዚአብሔር ቃል እንደሚል ጌታ ኢየሱስ መልስ ሲሰጥ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህንን አታውቅም? ይህ እንዴት እንደሚከናወን አታውቅም? ከዚያ
ኒቆዲሞስ ምንም ጣጣ አላበዛም። ዝም ምን ያለ ዝም አያውቅማ አያውቅም። እንዲህ አይነት ሰው እንዴት እንደምወድ በቃ ስለማያውቅ ዝም የሚል ሰው እግዚአብሔር ይርዳን። በግድ የምናውቀውንም የማናውቀውንም ከመዘላበድ ጌታ ያድነን። እሺ ወደዚህ ልምጣ። ኢየሱስን መልሶ አንተ እስራኤል መምህር ስትሆን አታውቅምን? እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውን እንመሰክራለን፣ ምስክራችንንም አትቀበሉትም። አንተ አታውቅም እኔ ግን አውቃለሁ ይላል ጌታ ኢየሱስ። ኦኬ ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር በነገራችሁ እንዴት ታምናላችሁ? ስለ ምድራዊ ነገር ሳወራ መቀበል አቅቷችኋል። አሁን ስለ ሰማያዊ ነገር የእግዚአብሔርን መንግስት ስለማየት ዳግም ስለመወለድ ባወራ እንዴት ልታምን ትችላል? ኦኬ እንቀጥል። ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም። ሃሌሉያ። ፊት ለፊቱ ቆሞ እንዲህ ብሎ ይነግረዋል። ከሰማይ ወርጃለሁ፣ የእግዚአብሔር ልጅ ነኝ። አንተ እንዳልከው እኔ እግዚአብሔር ነኝ፣ ከሰማይ ነው የመጣሁት። እግዚአብሔር ከአንተ ጋር ነው ተብሎ የሚነገርልኝ አይደለም። እኔ ራሴ ከሰማይ ነው የመጣሁት። ተመልከት ምን እንደሚል። ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም። ከሰማይ የመጣሁት እኔ ነኝ፣ ደግሞ ወደ ሰማይ ተመልሼ የምወጣው እኔ ነኝ። ከዚያ ተመልከት ምን እንደሚል። እርሱም አለ በሰማይ የሚኖረው የሰው ልጅ ነው። ከመሆን በሰማይ የሚኖረው የሰው ልጅ ነው። አሁን እዚህ ከአንተ ጋር ቆሞ የሚያወራው የሰው ልጅ እሱ ነው። ኦኬ ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ያድናል። በእርሱ የሚያምን ምን ብሎ ነው የሚያምነው? ከሰማይ የወረደ የሰው ልጅ፣ በሌላ ቋንቋ ጋድማን ብሎ ነው የሚያምነው። ኢየሱስ ክርስቶስ አምላክ ሰው ነው። ይኸው እሱ ነው የሚያወራው ብሎ በእርሱ የሚያምን ሁሉ አንደኛው የሚያምነው ነገር በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ሊሰቀል ይገባዋል አለ። እና ከውሃና ከመንፈስ መወለድ ማለት ምን ማለት ነው? እሱ ይኸው ጌታ ኢየሱስ በእርሱ ማመን። ከሰማይ የወረደው የሰው ልጅ ሙሴ በምድረ በዳ ለዛ የእስራኤል ሕዝብ ድህነት የናስ ብረት ቀጥቅጦ ሳቅሎ ወደዚያ በእምነት ያዩ እንደዳኑ ሁሉ በእርሱ የሚያምን የዘላለም ሕይወት እንዲኖረው። ከሞን ድነናል ስንል ምን ማለታችን ነው? የእግዚአብሔርን መንግስት አይተናል። ኦልሬዲ አሹር ነን እኛ። ምንም ዳውት የምናደርገው ነገር የለንም። ለዚህ ነው ብትሞት ወዴት ትሄዳለህ ስንባል ወደ እግዚአብሔር መንግስት ምንለው። ወኔ አይደለም። ይሄው የእግዚአብሔር ቃል አታይም ነው ያለው። ማየት ካለብህ የእግዚአብሔር መንግስት ማየት ካለብህ ከመሆን ዳግም መወለድ አለብህ። እንዴት ነው ዳግም የምትወለደው? ከሰማይ የወረደው የሰው ልጅ ሙሴ በምድረ በዳ እባብ እንደሰቀለ ለሰው ሁሉ ኃጢአት በመስቀል ተሰቅሎ እንደሚሞት ካመንክ ዳግም ትወለዳለህ። ውሃ ውስጥ አልገባ ኖ የለም። ውሃ የሚባል ነገር ውሃ ውስጥ ገበ ጥምቀትና ውሃን ለይተን ማወቅ አለብን። ጥምቀት ማለትና ውሃ ማለት ተለያየ ነገር ነው። ዝም ብሎ ቃላትን ማስገደድ ተገቢ አይደለም። የቤተ ክርስቲያን አባት እንትና እንደዚህ ፈታው እንትና ኧረ ይኸው ኢየሱስ ቀድሞ ፈታው ከቤተ ክርስቲያን አባት በፊት። ምንም አንተ እንዴት ትፈታዋለህ? አንተ እንዴት ታስረዋለህ? የምን መቀባጠር ነው? ይኸው ተናጋሪው ኢየሱስ አወራ በቃ። ከዚያ ቀጥሎ ይመጣውን በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል። በእርሱ በሚያምን አይፈረድበትም። በእርሱ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። አበቃ። ድነናል ስንል ምን ማለታችን ነው? አሁን ፍርድ የለብንም ማለታችን ነው። እዚህ ድረስ ግልጽ ነው ቢኒ? አዎ ፓስተር፣ ክሊር እና ሄድበት በደንብ። ወደ ሁለተኛው ነጥብ እንምጣ። ይሄ በደንብ ክሊር ከሆነ ወደ ሁለተኛው ነጥብ እንምጣ። እንድናለን ስንል ምን ማለታችን ነው? ዋው! በመንፈስ ቅዱስ አማካኝነት ሕጉ የሚጠይቀው ጽድቅ በእኛ ይፈጸማል ማለታችን። ሮሜ መጽሐፍ ምዕራፍ 8 መቀደስ ወይም ሳንቲፋይድ መሆን ማለት እሱ ሕግ በመጠበቅ መቀደስ አይቻልም። መልካም ስራ በመስራት መቀደስ አይቻልም። መቀደስ ወይም ቅድስና የእግዚአብሔር ተፈጥሮ እንጂ ሪሊጂየስ አክቲቪቲ አይደለም። ድሃ ማብላት ቅድስና አይደለም። ረጅም ቀሚስ መልበስ ቅድስና አይደለም።
ወይም የቅድስና መገለጫ አይደለም። ራቆታችሁን ሂዱ እያልኩ አይደለም። ስርዓት ያለው ባህላችንን የሚመጥን እኛን የሚመጥን አለባበስ መልበስ አለብን። ግን እሱ አይደለም ቅድስና። ቅድስና ልብ ነው የሚጀምረው። ኦኬ፣ ሁለት የመጽሐፍ ቅዱስ ክፍል ላንብብል። የዳንን ነው ስንል ምን ማለታችን ነው? ሮሜ መጽሐፍ ምዕራፍ 8 የመጀመሪያ ሮሜ መጽሐፍ ምዕራፍ 8 ቁጥር 3 ከስጋ የተነሳ ስለደከመ ለሕግ ያልተቻለውን ሕጉ የሚጠይቀው ጽድቅ ከስጋ የተነሳ ሊፈጸም አልቻለም፣ ሊገለጥ አልቻለም፣ እውን ሊሆን አልቻለም። ኦኬ፣ ከስጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር ከመሆን የገዛ ልጁን በኃጢአተኛ ስጋ ምሳሌ ቨሪ ሪማርከብል ሰማያዊ ስጋ ምናምን የምትሉ ሰዎች ይህን ቃል ምን እንደምታደርጉት አላውቅም። በኃጢአተኛ ስጋ ምሳሌ በኃጢአት ምክንያት ልኮ አድርጓልና። በደንብ ስማኛው። ቅድም ሳውራው የነበረውን ነገር ጳውሎስ በአጭር አረፍተ ነገር አስቀምጠ። ሕጉ የሚጠይቀውን ጽድቅ ማንም ሰው ሊፈጽመው አልቻለም ነበረ። ስለዚህ ሰው ሁሉ ኃጢአተኛ ነው፣ መሞት ነበረበት። ነገር ግን እግዚአብሔር ልጁን ላከና በኃጢአት ምክንያት በኃጢአተኛ ስጋ ምሳሌ ፈጸመው፣ አዳነ። ኦኬ፣ ከዛ ቀጥሎ ያለውን ነገር ተመልከት። ይሄ የሆነበትን ምክንያት ሲነግር በኃጢአት ምክንያት ልኮ አድርጓልና። ከዛ ተመልከት ቁጥር 4 እንዴት ደስ እንደሚለኝ፣ እንደ መንፈስ ፈቃድ እንጂ እንደ ስጋ ፈቃድ በማንመላለስ በኛ የሕግ ትእዛዝ ይፈጸም ዘንድ። ቀሞ የምን ትእዛዝ? የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በስጋ ኮነነው። ሕጉ የሚጠይቀው ጽድቅ እኔ ታግየው ሳይሆን በመንፈስ ቅዱስ አማካኝነት በሕይወቴ እውን እንዲሆን እንድኖረው። ምናልባት ገላትያን መጽሐፍ ስናጠና ምዕራፍ 5 ላይ ስንመጣ በደንብ አነሷዋለሁ ይህንን ሀሳብ። ስለዚህ እዚያ ጋር በደንብ ይብራራል ብዬ አስባለሁ። ስለዚህ እኛ እያልን ያለነው እየዳንን ነው ስንል አንደኛ ጴጥሮስ ጋር ሄጄ አንድ ነገር ላንብብልህና ከዛ እንድናለን ስንል ደግሞ ምን ማለት እንደሆነ ሐዋርያቱ ያሉትን ነገር እንላለን፣ መጽሐፋችን በሚለው መሰረት ማለት ነው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 13 ስለዚህ ይላል ጳውሎስ። ምክንያት አለው፣ ከላይ ይነግርሃል ስለምን ምክንያት። ስለዚህ የሚለው ከላይ ያለውን ሐሳብ ምክንያት የሚሰጥ ነው እና ከላይ ያለው እውነት ስለ ወንጌሉ ነው እያወራ ያለው እና ከዛም ይላል ስለዚህ ይላል የልቡናችሁን ወገብ ታጥቃችሁ በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። እንደሚታዘዙ ልጆች ባለማወቃችሁ አስቀድሞ የኖራችሁበትን ምኞት አትከተሉ። እየዳንን ነው ስንል ምን ማለታችን ነው? እሱ የድሮውን ኑሮ የቀድሞውን ኑሮ አንኖርም፣ አቁመናል እያልን ነው። ከመሆን እንቀጥል። ዳሩ ግን ቁጥር 15 እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ። ቅድስና የእግዚአብሔር ተፈጥሮ ነው። it is the nature of God። እኔ ቅዱስ ነኝ አለ እግዚአብሔር። ሰው እንድትቀደሱ የምፈልገው በዚህ ልክ ነው አለ እግዚአብሔር። እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ በትዳር ህይወት፣ በንግድ ህይወት፣ በመንፈሳዊ አገልግሎት፣ በማህበራዊ ግንኙነት፣ በፖለቲካ፣ በማናቸውም ኑሯችሁ ሁሉ ቅዱሳን ሁኑ። ቅዱስ ወይም ካዶሽ የሚለው ቃል ምን ማለት ነው? የተለየ ማለት ነው፣ የሚመስለው የሌለ ማለት ነው። እና መቀደስ ምንድን ነው እሱ ካልከኝ እንድናለን ስለ ከዚህ ዓለም ተነጥለን እንኖራለና የህይወት ስርዓታችን፣ ቫሊዩ ሲስተማችን፣ ላይፍ ስታይላችን፣ ቫሊዩ ሲስተማችን ተነጥሎ ማንን ወደ መምሰል? እግዚአብሔርን ወደ መምሰል። አሮጌውን ሰው ከስራው ጋር እየገፈፍን አዲሱን ሰው እየለበስን በዚህ ፕሮሰስ ውስጥ እንቀጥላለን። እስከ ኢየሱስ ክርስቶስ ፍጹም ሙላት ደርሰን እስክንሞላ ድረስ እንድናለን ስንል ምን ማለታችን ነው? አንደኛ ቆሮንቶስ ምዕራፍ 15 ከሞን እና ሮሜ መጽሐፍ ምዕራፍ 8 ፊልጵስዩስ መጽሐፍ ምዕራፍ 3 ቁጥር 21። እሺ ከሮሜ መጽሐፍ እንጀምር። ሮሜ መጽሐፍ ምዕራፍ 8 እንደዚህ ብሎ ይናገራል። ተመልከት።
ቁጥር 28 እግዚአብሔርንም ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ወስኗልና፣ አስቀድሞ የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውንም እነዚህን ደግሞ አጸደቃቸው፣ ያጸደቃቸውንም እነዚህን አከበራቸው። ምንድነው እሱ ክብራችን? ወደፊት ተስፋ አድርገ ነው እንገባበታለን የምንለው የመዳን ተስፋችን፣ አሁን በተስፋ ድነናል የምንለው የምንገባበት ክብር ምንድነው? እሱ ልታስጮኸኝ ነው እንግዲህ መጮክ አለብኝ፣ ጮኻለሁ። አንደኛ ቆሮንቶስ ምዕራፍ 15 ተመልከተ እግዚአብሔር ቃል ምን እንደሚል። እነሆ አንድ ምስጢር እነግራችኋለሁ፣ ሁላችን አናንቀላፋም፣ ነገር ግን የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበት ዓይን እንለወጣለን። መለከት ይነፋል፣ ሙታንም የማይበሰብሱ ሆነው ይነሳሉ፣ እኛም እንለወጣለን። ይህ የሚበሰብሰው የማይበሰብሰውን ሊለብስ፣ ይህም የሚሞተው የማይሞተውን ሊለብስ ይገባዋልና። ዳሩ ግን የሚበሰብሰው የማይበሰብሰውን ሲለብስ፣ ይህ የሚሞተው የማይሞተውን ሲለብስ፣ በዚያን ጊዜ ሞት ድል በመንሳት ተዋጠ ተብሎ የተጻፈው ቃል ይፈጸማል። ዋይ ኦልሬዲ ከበርንኛ። ከዛ በኋላ ሞትኛ ላይ የለም። የትንሣኤ አካል ሄጄ ለእናንተ የማዘጋጀው ቤት አለ፣ በዚያ ትኖሩ ዘንድ መጥቼ ወስዳችኋለሁ የተባልንለት። ፊልጵስዩስ መጽሐፍ ምዕራፍ 3 ቁጥር 21 ደግሞ እንዲህ ብሎ ይነግርሃል። ኢየሱስ ክርስቶስ በሚገለጥበት ጊዜ እናየዋለን ይላል። ከዛስ እርሱን ስናየው እርሱን እንድንመስል በእርሱ ክቡር ኃይል አሰራር ይሄንን ስጋችንን ይለውጠዋል። that's our glorification። መጽሐፉ የሚያስተምረን ይህንን ነው። ስለዚህ እኛ ድነናል፣ እየዳንን ነው። እንድናለን ስንል እየተጠራጠርን አይደለም። ፕሮሰሱ ይቀጥላል። እዚህ ፕሮሰስ ውስጥ ገብተናል። በክርስቶስ ኢየሱስ አምነን ስለሆነ ያለነው መዳረሻችንን እናውቀዋለን እንጂ አንድ ሰው ሲናገሩ እንደሰማሁት መንግስተ ሰማይ በሩ ላይ እንኳን ቆሞ ትድናለህ ትገባለህ አትገባም ሲባል የሚያውቀው እሱ ነው አንልም። እኛም አውቀናል። ስሙ ይባረክ። እኛም አውቀናል በጣም በሚገርም ሁኔታ በደንብ። ይሄው የእግዚአብሔር ቃል ነገረን። የዘላለም ሕይወት እንዳላችሁ ታውቁ ዘንድ በኢየሱስ ክርስቶስ ስም ለምታምኑ ይሄን እጽፍላችኋል። እናውቃለን አለን። ይሄን ማለታችን ነው ብራዘር። ከቀጠልኩ ሌላ ትምህርት ሊሆን ነው። ስለዚህ ላቁም። ቅሬታ ካለ ግን አንሳ፣ አስረዳለሁ። አረፋ የምን ቅሬታ? ያው አሁን ምን እያለን ነው ማለት ብቻ ሳይሆን እኔም ያለን ምናልባት ታችም ያሉ የተማር ነው ምን እያለን ነው ማለት ብቻ ሳይሆን ምን እያለን አይደለም የሚለውንም ጭምር ነው የተማርኩት። እና ጌታ ይባርክ። እንዲሁ እንድናለን ምናምን ሰርተን እንድናለን እያልን አይደለም። እኛ እንደሱ እያልን አይደለም። ጾመን ጸልየን ገዳም ገብተን ደሃ አብልተን ጠባያችንን ቀይረን ምናምን አድርገን እንደሱ እያልን አይደለም። እኛ መጽሐፉ የሚለውን ነው እኛ እያልን ያለ ነው። ፖይንት። አሜን። ጥያቄ ልጠይቅ የገባ ሰው ይኖር ይሆን? ጋሽ በለጠ አሉ። እሺ ወዳጅ በለጠ፣ ሰላም ላንተ ይሆን። የጌታ ባሪያ ቆንጆ ትምህርት እያስተማርክ ነው። አንድ ነገር ስትናገር ሰምቼ ያነው ጥያቄ የፈጠረብኝ። በአንድ መልኩ ትክክል ነህ። ኤርሚ ምናምን የሚባለው ነገር አላስፈላጊ ነው ምናምን ስትል ሰምቻለሁ። በእርግጥ ትክክል ነው። ፍላተሪ ከሆነ ዝም ብሎ ከአንገት በላይ የሆነ ንግግር ለማስመሰል ወይም ራስን ለማሳወቅ ተጠጋግቶ እንደዛ አይነት የማጭበርበር ነገር ካለበት ልክ አይደለም። ያንን ደግሞ መንፈስ ቅዱስም ኮንፎርም ያደርጋል ብዬ አስባለሁ። ነገር ግን በእውነትና ከልብ አሁን እኔ ኤርሚዬ ብዬ ስል ይሄንን ለዘመናት የሻገተና የበሰበሰ በሃይማኖት ስም ወደ ሲኦል ህዝባችንን የሚነዳ በማስረጃ እየሞገተ እንደ ኤልያስ ተወራርዶ ከሐሰተኛ ነቢያቶች ጋር እስከ ሞት የቆመ መሆኑን በማረጋገጤ ከልብ ወድጄ የምናገረው ነገር ነው።
ከተለወጠና ስህተት ካገኘሁበት ደግሞ ማቆላመጥ ቀርቶ ቤቱም አልገባም ማለት ነው። ድምፁንም መስማት አልፈልግም። እኔ እዚህ ቲክቶክ መንደር ላይ አንድ እሱንና አንዲት ደግሞ ሐሰተኛ ነቢያቶችን የምትቃወም ልጅ አለች። እሷ ጋር ነው የምገባው። እኔንም ጭምር ነው የምትቃወመኝ አንዳንድ የተሳሳተ አመለካከቴን። መሆንም ያለበት እንደዛ ነው እና ፍላተሪስ ካልሆነ ዛሬ ኤርሚዬ የሚሉት ሰዎች ኤርሚዬ በማለታቸው ስተት ነው ብሎ ማለቱ ትንሽ ጥያቄ ፈጠረብኝ። ሌላው ደግሞ ይሄ እስከ ዛሬ ሰምቼው አላውቅም። ምናልባት እኔ ጌታን በማወቅ ፓስተር የድፍረት አይሆንብኝና ከአንተም ይበልጣል ብዬ አስባለሁ። ከ40 ዓመት በላይ በጌታ የኖርኩ ሰው ነኝ። በመኖር አይደለም፣ በመኖር አንተ ብቻ ሳትሆን ትላንት የተወለደ ሕፃንም ይበልጠኛል ለጌታ በመኖር ራሱን ሰጥቶ ተለይቶ በመኖር። ግን የዳነው ደህንነት ድነናል፣ የዳንነው እንድናለን የሚለው የኦርቶዶክስ ፈጠራ ነው ብዬ ነበር እስካሁን የተቀበልኩት። አንተ ደግሞ አሁን ደግመህ ስትለው ነው ወይ ይሄ ነገር እንደዛ ነው ወይ? አዎ ዮሐንስ አንደኛ ዮሐንስ ምዕራፍ 1 ቁጥር 7 ላይ ኃጢአት አላደረግንም ብንል እግዚአብሔርን ውሸተኛን ሐሰተኛ እናደርገዋለን፣ በኃጢአታችን ብንናዘዝ ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነ ነው ይላል የእግዚአብሔር ቃል። ንስሐ እየገባን እየታጠብን ከኃጢአታችን ያገኘነውን በክርስቶስ ስራ ያገኘነውን ደህንነት መጠበቅ እንዳለብንና የተቀደሰ ኑሮም እንድንኖር እንደሚጠበቅብን እውን ነው። ነገር ግን እኛ ነን ወይ እየሰራን የምንሄደው? መንፈስ ቅዱስ አይደለም ወይ ወደዛ ብቃት የሚያደርሰንም? በውስጣችን የተቀበልነው የህይወት መንፈስ አይደለም ወይ? እኛ ነን ወይ ድነናል? የዳንነው በምን ስራ ነው? እየቀጠለ የሚሄደው ነገር እንዴት ተደርጎ እንደሚደረግ ግራ ነው የገባኝ። አሁንም ስታብራራው ሰምቻለሁ። በምን መልኩ ነው እንደዚህ ሊሆን የሚችለው የሚለው ጥያቄ ፈጥሮብኛል። ሁለቱን ነገር መልስልኝ፣ ወርጃ አዳምጣለሁ። በጣም አመሰግናለሁ እድል ስለተሰጠ። አይውረዱ፣ መልሼ እስኪጨርስ እዚሁ ይሁኑ። የመጀመሪያው ያነሱት ፍላተሪም ሆነም አልሆነም ኢምፖርታንት አይደለም። ምን ማለት ነው? ኤርሚያስም ሆነ ሌሎች በተከታዮቻቸው የሚደነቁ ሰዎች ልዩ ሰዎች አይደሉም። ልክ እንደኛ አይነት ሰዎች ናቸው። ስለ አገልጋይነታቸው የሚገባቸውን ክብር እንሰጣቸዋለን። ስለ አገልጋይነታቸው ግን ጀግናችን፣ አንበሳችን፣ ተዋጊያችን፣ ጦር አውራሪያችን፣ ፊት አውራሪያችን ምናምን የሚሉ ንግግሮች ትክክል አይደሉም። አንድ ለሁሉ ነገር ኤርሚያስ አበበ መልስ ይስጥ ብሎ ኤርሚያስ አበበን ማስጨነቅ ተገቢ አይደለም። ሁለት በቃ እሱን እንደተለየ ሰው ማየት ተገቢ አይደለም። ኤርሚ ልክ እንደ ማንኛችንም የራሱ የሆነ ድካም አለው፣ የራሱ የሆነ ብርታት አለው። የማንደራደርበት ወደ ግራ ወደ ቀኝ የማናደርገው የእግዚአብሔር መለኮታዊ ጥሪ በሕይወቷል። በሕይወቱ ካለው ከዚህ መለኮታዊ ጥሪ አንጻር ልንደግፈው በሚገባን ነገር ሁሉ እንደግፈዋለን። ሊያበላሽ ሊያጠፋ ኤርሚ ይችላል፣ ሊሳሳት ይችላል። ኤርሚ የሚለው ቃል አይደለም የኔ ችግር። ኤርሚ የሚለው ቃል አይደለም የኔ ችግር። ኤርሚ ምንም ይበል በቃ የሚል ነገር ትክክል አይደለም። አንድ ሁለተኛ፣ ራሱንም በተለየ መንገድ እንዲያይ ችግር ውስጥ ልንገፋው አይገባም። ኤርሚያስ ብረት አይደለም። ልክ እንደኔና እንደርሱ አይነት ሰው ስሜት አለው። የሚያሳዝን ነገር ሲያጋጥመው ያዝናል፣ ይጎዳል። የሚያስደስት ነገር ሲያጋጥመው ደስ ይለዋል። ስለዚህ ማሟሟቂያዎች ሲመጡ ኤርሚን ምንም አያረጉትም የሚለው ሐሳብ ሞኝነት ነው። ለዚህ ኤርሚ ማን መሆኑን ሳይረሳ ነው የሚያገለግለን። እኛም ማን መሆኑን ሳንረሳ ነው የምናገለግለው። ያኔ ነው ለኤርሚያስ የሚራራ ልብ ኖሮን ስለ ኤርሚያስ የሚጸልይ መንፈስ የምናገኘው።
ስለ የትኛውም አገልጋይ ኤርሚ አሁን ጋ ስላለ ለዚህ ስሙን ጠርቼ የምናገረው ለዚህ በጣም 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 የተሳሳቱ አስተሳሰቦች አሉ ስለ አገልጋዮች። ኦፍኮርስ እኛም አገልጋዮቹ ጭምር የምንፈጥረው ስለሆነ ሁል ጊዜ ብርታታችንን ጀግንነታችንን ስለሆነ የምናወራችሁ እኛ ስንወድቅ ስታዩ ጌታን ትታችሁ ትሄዳላችሁ። ድሮም ጌታን አልነበረ የምትከተሉት፣ እኛ ነበር የምትከተሉት ማለት ነው። ይህ በጣም አደገኛ ነገር ነው። ይህ በጣም አደገኛ ነገር ነው። እኔ ያው ለምሳሌ ኤርሚን ብዬ ነው እዛ ቤት የሄድኩት፣ ኤርሚን ብዬ ነው እንደዚህ ሆንኩት ሲሉ ሰዎች ወደዝሜ ምን ማለት ነው? የኤርሚን አገልግሎት ለመካፈል ከሆነ ችግር የለብኝ። ኤርሚ እዛ ስለሚያስተምር፣ ኤርሚ እዛ ስለሚሰብክ፣ ኤርሚ እዛ ስለሚያስረዳ እዛ ለሰማው ሄጃል። እሱ ችግር የለብኝ። ከዛ በወጣ መንገድ ግን ከሆነ ትክክል አይደለም። እሱን ነው እኔ መታረም አለበት፣ ለማናችንም ሰዎች ቢሆን መታረም አለበት ያልኩት ይህንን እንደ ወንድም ለኤርሚያስ ታላቅ ወንድም ሆነ ይበልጠዋለሁና እንደ ወንድም እንደ ታናሽ ወንድም ብዙ የሚያሳስቡኝ ነገሮች አሉ። ሮጦ እንዲጨርስ ፈልጋለሁ እኔ። ስለዚህ አንዳንድ የሚያሰጉኝ ነገሮች በኤርሚ ላይ ባይባሉ ባይነገሩ ደስ ይለኛል፣ በጭራሽ ስለማያስፈልጉት ማለት ነው እንጂ ወዳጅነታችሁ ትክክል አይደለም ለማለት አይደለም። ወዳጅነታችሁ ሊቀጥል ይችላል። ስለሚወዱት ኤርሚ ስላሉት የሚፈጠር ነገር የለም። እሱን ማለቴ ሳይሆን አሁን ባልኩት ልክ ማለቴ ነው። ወደ አስተምሮ ስንመጣ የመጀመሪያው ይሄ የኦርቶዶክስ አስተምሮ አይደለም፣ ወይም እኛ ኦርቶዶክሳውያን በሚሉት አግባብ አይደለም። እኛ የምንለው ኦርቶዶክሳውያን ድነናል፣ እየዳንን ነው፣ እንድናለን ሲሉ ምን ማለታቸው? እሱን ማወቅ በጣም ያስፈልጋል። እኔ እስከሚገባኝ ድረስ ኦርቶዶክሳውያን ድነናል ሲሉ ኦሪጂናል ሲን የሚሉት አላቸው። ኦሪጂናል ሲን የሚባል አለ። ከሱኛው በኢየሱስ ክርስቶስ ድነናል ይላሉ። ከዛስ የግብር ኃጢአት የሚባል አለ። እሱን ደግሞ እኛ ሕግን በመጠበቅ መልካም ስራ በመስራት ደሃ በማብላት የተለያዩ የቤተ እምነቱን ስርዓቶች በመፈጸም የቤተ እምነቱ መጽሐፍቶች የሚያዙትን ነገሮች በማድረግ እንፈጽመዋለን ይላሉ። እኛ እንደሱ አይደለም እያልን ያለነው። እኛና እነሱ ስንናገር ልዩነት አለ። እኛ እያልን ያለነው በአጭር ቃል ሁለተኛ ጢሞቴዎስን ላንብብ። እኛ ምን እያልን እንደሆነ ግራ ይገባኛል ስላሉ ግራ እንዳይገባውት ከዚህ በኋላ እግዚአብሔርን ቃል ሊያምኑ ይገባል። ከኢትዮጵያ ኦርቶዶክስ የመጣ ሳይሆን ከቅዱስ ቃሉ የመጣ እውነት ነው። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 ሐሳቡ እንዲያያዝልን ቁጥር 8 ጀምሮ ላንብብ። እንግዲህ በጌታችን ምስክርነት ወይም በእስረኛው በእኔ አትፈር፣ ነገር ግን እንደ እግዚአብሔር ኃይል መጠን ስለ ወንጌል አብረኸኝ መከራ ተቀበል ይለዋል ጢሞቴዎስ እና ስለ ወንጌል አብረኸኝ መከራ ተቀበል። ለምን? ቁጥር 9 ያዳነን ከዚያስ በቅዱስ አጠራርም የጠራን ይላል። ይህን ሐሳብ በአዲሱ ትርጉም ላንብብሎት በደንብ ፈታ ስለሚያደርገው። ብዙ ሰዎች አዲሱን ትርጉም ሊያጣጥሉ ይሞክራሉ፣ ግን በ300 ልሂቃን የሀገሪቱና የውጭ አገር ልሂቃን አማካኝነት በጥንቃቄ የተተረጎመ መጽሐፍ ነው። ስለዚህ አንዳንድ ነገሩ በጣም በደንብ ሊገባን ይገባል። ዝም ብሎ እንደው አዲሱ ትርጉም ያወዱት ምናምን የሚባል ነገር እውነትን ስለሚያጋልጥ ወይም በትክክል እውነትን ስለዘገበ ሰዎች ስለጠሉት እኛ ልንጠላውም ልንሸማቀቅበትም አንችልም። ዚህ ወርድ ኦፍ ጋድ። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 ፈታ አርጎ በተብራራ መንገድ ያወራል። በጣም ይገርመኛል። ብዙ ሰዎች እንግሊዝኛ ሲጠቀስ ምንም አይመስላቸውም። ይሄ መጽሐፍ ሲጠቀስ ምናምን ይላል። በምን እርግጠኛ ሆናቸው? የእንግሊዝኛው መጽሐፍ ቅጂ ነው፣ እሱም ቅጂ ነው፣ ይህም ቅጂ ነው። ስለ እንግሊዝኛው መጽሐፍ በምን እርግጠኛ ሆናል? አንዳንዴ ሚዛን መጠበቅ ጥሩ ነው። ቁጥር 9 እኛ ስላደረግነው አንዳች ነገር ሳይሆን ከእቅዱና ከጸጋው የተነሳ ያዳነን ይልና ከዛስ ወደ ቅዱስም ሕይወት የጠራን እርሱ ነው ይላል።
ባጭር አማርኛ ግራ እንዳይገባዎት ያዳነን ሜዳ ላይ ሊለቀን አይደለም፣ ቅዱስ ኑሮ እንድንኖርለት ነው። ያ ቅዱስ ኑሮ የድህነታችን ክፍል ነው። ጽድቅ ለማግኘት ለምናምን ነው የምንኖረው አይደለም። ስለ ዳንን ኦልሬዲ ስለ ጸደቅን ቅዱስ ስለተደረግን የምንኖረው ነው። ልዩነታችን እዚህ ጋር ነው ያለው። ልዩነታችን እዚህ ጋር ነው ያለው። ይህም በደንብ ማስተዋል ያስፈልጋል። ክብርን በተመለከተ እነሱ እርግጠኞች አይደሉም። እኛ የሙታን ትንሣኤን እንደምንካፈል 100% እርግጠኞች ነን፣ መጽሐፍ ቅዱስ ስለሚል። ዮሐንስ ወንጌል ምዕራፍ 5ን ከልባችን ነው የምናምነው። ለህይወት ትንሣኤ እንደምንነሳ በጣም እርግጠኞች ነው። አሁን ብናንቀላፍ፣ አሁን ብንሞት ለህይወት ትንሣኤ እንደምንነሳ፣ አሁን በክርስቶስ ሆነው የሚያንቀላፉ ጌታ ኢየሱስ ሲመጣ አብረውት እንደሚመጡ እርግጠኞች ነው። ቅዱስ ቃሉ ነው የሚለው፣ በዚህ ተጽዕኖ ነው የሚለው። ስለዚህ በእኛና በእነሱ መካከል ልዩነት አለ። ምናልባት ተርሚኖሎጂዎቹን ስለተጠቀሙባቸው እነሱ የሚሉት ምናምን የሚል ስጋት ካለቦት አይ ቃሉን የሚጠቀሙበት አግባብና እኛ የምንጠቀምበት አግባብ የተለያየ ነው። ቅዱስ ቃሉ በሚለው መሰረት ነው እኛ የምንቀበለው። ስለዚህ ከኦርቶዶክስ የኮረጅ ነው፣ ከኦርቶዶክስ የወሰድ ነው ምንም ነገር የለንም። መልሼ ከሆነ አይ ቆንጆ መልሰሃል ፓስተር። ያው እንግዲህ ኦሪጂናል ሲንም ተወግዶልናል የሚሉት ጌታን ሲቀበሉ ነው አይደል? እኔን ተክቶ ለኃጢአቴ ለእኔ በደል በመስቀል ላይ ሞቷል አዳኝና ጌታዬ ነው ብለው ሲቀበሉ ነው አይደል? የኦሪጂናል ሲንም የሚወገደው። እነሱም እንዴት እንደዚህ እንደሚሉ በጣም ግራ ያጋባል። ቆንጆ ነው ያብራራሃልኝ፣ አመሰግናለሁ። ቴንኪዩ። ኦሪጂናል ሲን የሚባል ነገር መጽሐፍ ቅዱስ ላይ ያለው ነው ጥያቄው። መጽሐፍ ቅዱስ ኃጢአትን ምን ብሎ ነው የሚያብራራው? ዛሬ አላወራም፣ ግን ስለ ኃጢአት ያለን ግንዛቤ ራሱ መጽሐፍ ቅዱስ አይደለም። ኦሪጂናል ሎካል የሚባል ነገር የለም። መጽሐፍ ቅዱስ ኃጢአትን በአንድ ስም ነው የሚያውቀው። አንድ ኃጢአት ነው ያለ። ያ ምንድን ነው የሚለውን የዘፍጥረትን መጽሐፍ በደንብ ማጥናት ዳርዘሲ። ከዛ በኋላ ዮሐንስ በአንደኛ ዮሐንስ ምዕራፍ 3 ቁጥር 4 ላይ ትክክለኛ የሆነ ዴፊኒሽን አስቀምጦልናል። ምዕራፍ 5 ቁጥር 12 ላይ ትክክለኛ የሆነ ዴፊኒሽን አስቀምጦልናል። ይሄ በጣም መታወቅ አለበት። ኦሪጂናል ሲን ምናምን እያሉ ማንም የጻፈውን የእንግሊዝኛ መጽሐፍ ማንም ፈረንጅ ተነስቶ የተነተነውን ትንታኔ አምጥተው ሲያወሩ ልንቀበል አንችልም። ቅዱስ ቃሉ ኦሪጂናል ሎካል እያለ አያወራም። የለም ኃጢአት ኃጢአት። ይህንን በሌላ ጊዜ በደንብ በአግባቡ እናነሳለን። አስፈላጊ ከሆነ ማውራት ነገረ ድህነት የሚባል ትምህርት እዚህ ማስተማር ካለብን እናስተምራለን። በዚያ ጊዜ ልናብራራ እንችላለን። በዛሬ እዚህ ላይ ይብቃል። ለሌሎች ልልቀቅ። ተባረክ። ቴንኪዩ። ኦኬ። እሺ በአስተማሩት ላይ በዛውም እንድትነግረን ሰዎችን እየሄዱ እንዳያመልጣቸው ቀጣይነት ካለው ቀጣይነቱ መቼ ነው? መቼ እንምጣም እንዲዘጋጁ። ቆየን እኮ ያውቃሉ ብዙ ሰዎች ቢንዬ። ሮብ በኢትዮጵያ ሰዓት አቆጣጠር 3 ሰዓት ላይ ፓስተር አትፍረድበት፣ እንግዲህ አትፍረድበት። አዲስ ተመጋቢ አልፈረድኩበት። እሺ ቤካ አንዳችሁም ሼር ሳታደርጉ ስታስወጋኝ ላስወጋ። አንዳችሁም ሼር ሳታደርጉልኝ አይ መልካም ሮብ ከሆነ